ትዝም ይላችሁ እንደሆነ መጀመሪያ ቀን ጀምሮ ስናነሳ የነበረው በራሳችንም ህይወት በመንፈሳዊ ህይወታችንም ከባዱ ነገር አዳዲስ ነገሮችን ማወቅ ወይም በጣም ጥልቅ የሆኑ ነገሮችን መረዳት ወይም መረዳት አለመቻላችን ሳይሆን የምናቃቸውን ነገሮች የመኖር ችግር ነው ብዙ ጊዜ የሚገጥመንና በዚህ ስልጣና ውስጥ ስንገባ በጣም የተለየ እስከዛሬ ድረስ ስለ ትዳር ስለ ባልና ሚስት ያልሰማችሁትን ነገር ለመስማት ሳይሆን የምናቃቸውን ነገሮች በትዳራችን ውስጥ እየኖርናቸው ነው ወይ ያረግናቸው ነው ወይ መጽሐፍ ቅዱስ በሚላቸው ደረጃ እየሄዱ ነው ወይ የሚለውን ነገር እንድንፈትሽ ነው ስንነጋገር የነበረው። እንግዲህ ከዘፍጥረት 1 ጀምሮ እግዚአብሔር የጋብቻ መስራች እንደሆነ ጋብቻ ስለ ሰው ስለ ባል ወይም ስለ ሚስት ሳይሆን ስለ እግዚአብሔር እንደሆነ የጋብቻ ጀማሪና ፈላጊው እግዚአብሔር እንደሆነ ስንነጋገር ነበረ። ጋብቻ የተጀመረው ከኃጢአት በፊት ከውድቀት በፊት ነው። ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ እግዚአብሔር ሔዋንን ከአዳም እንደፈጠረ ለወንድም ለሴትም አድርጎ ፈጥሯቸው ደግሞ ኃላፊነት እንደሰጣቸው የእግዚአብሔር ዓላማው ደግሞ በዋናነት የሰው ልጅ ለፈጠረበት ነገር ትዳርን ለመፈጸሚያነት እንደሚጠቅም በሚያስገርም ሁኔታ ዘፍጥረት ምዕራፍ 1 ላይ ምዕራፍ 2 መጀመሪያ አካባቢ ጨምሮ እግዚአብሔር የፈጠራቸውን ፍጥረቶች ሁሉ እየተመለከተ መልካም እንደሆነ ይናገር ነበር። ይሁኑ አለ፣ ሆኑም እግዚአብሔር ደግሞ ያ መልካም እንደሆነ ይላል። ጠቅለል አድርጎም ሲጨርስ በ6ቱ ቀን የሆኑትን ነገሮች በ5ቱ ቀን የሆኑትን ነገሮች እግዚአብሔር በእነዚህ ቀናት ውስጥ ሁሉ የፈጠረውን አየ፣ እጅግም መልካም እንደሆነ ተመለከተ ይላል። ግን ምዕራፍ 2 ቁጥር 18 ጀምሮ ደግሞ እግዚአብሔር ሰው ብቻውን ይሆን ዘንድ መልካም አይደለም ብሎ ትዳርን እንደጀመረ የጋብቻ ባለቤት እግዚአብሔር እንደሆነ እግዚአብሔር ደግሞ ይህ ተቋም ክቡር እንዲሆንለት እንደሚፈልግ ጋብቻ በሁሉ ዘንድ ክቡር እንዲሆን እንደሚፈልግ ዓለማችን ደግሞ ባገኘችው አጋጣሚ ሁሉ የጋብቻን ቫልዩ ያሳነሰች የጋብቻን ክብር ያሳነሰች እንደምትሄድ ለማየት ሞክረናል። ስለዚህ ዓላማዎችንና ትሩፋቶችን መለየት አለብን ብለን ዓላማው እግዚአብሔር የፈጠረንን ህይወት ለመኖር እንደሆነ፣ በሁለተኛ ደረጃ ደግሞ እግዚአብሔርን የሚፈራ ትውልድ በእኛ ቤት ውስጥ በእኛ ትዳር ውስጥ ማፍራት እንድንችል እንደሆነ፣ በሶስተኛ ደረጃ ደግሞ የክርስቶስና የቤተክርስቲያንን ሪሌሽንሺፕ ምሳሌያዊ በሆነ መልኩ እንድናሳይ እግዚአብሔር እንደሚፈልግ አይተናል። ከዛ የጋብቻ ትሩፋቶች ባልንጀርነት እንደሆነ አይተናል። ይሄኛውም ባልንጀርነት ወዳጅነትን፣ ጓደኛ ማችነትን፣ አብሮ መረዳዳትን፣ ኢኮኖሚካሊ መተጋገዝን በሙሉ የሚያቅፍ እንደሆነና ይሄ በትዳር ውስጥ የምናገኘው አንዱ ትርፍ እንደሆነ አንዱ ጥቅም እንደሆነ ተመልክተናል። ሌላው በግብረ ስጋ ግንኙነት መደሰትና ከዝሙት መጠበቅም እንደዚሁ አንዱ በትዳር ውስጥ የምናገኘው ትሩፋት እንደሆነ አይተናል። ዓለም ዛሬ በብዛት እንደምትሰብከው የጋብቻ መነሻውና ማለቂያው ግብረ ስጋ ግንኙነት እንዳልሆነ እንደዚሁ አይተናል። ከዛ በመቀጠል እንግዲህ የሄድነው የባለትዳሮች ኃላፊነት ምንድነው ወደሚሉት ነው የሄድነው። የጋራ ኃላፊነቶችን ለማየት ሞክረናል። ወደ 6 የሚሆኑ የጋራ ኃላፊነቶችን አይተናል። ባልና ሚስት የጋራ ኃላፊነት እንዳለባቸው ትዳራቸውን የመጠበቅ አንዳቸው ለአንዳቸው የሚገባቸውን ማድረግ፣ አስገዳጅ ሁኔታ ካልተፈጠረ በቀር አብሮ መኖር፣ የሚፈጠሩ ችግሮችን ደግሞ በአንድ ወገን ቆመው እነሱ ችግሩን በሌላ ወገን አድርገው ችግሩን ዲል ማድረግ እንዳለባቸው፣ ለልጆቻቸው አብረዋቸው ለሚኖሩ ምሳሌያዊ ህይወት መኖር እንዳለባቸውና የባልና ሚስት ግንኙነት ደግሞ ከየትኛውም ሰባዊ ግንኙነት አስበልጦ ማየት እንዳለባቸው፣ የትኛውም ሰባዊ ግንኙነት ለዚህኛው ለባልና ሚስት ግንኙነት መስዋዕት የሚሆን እንጂ የባልና የሚስት ግንኙነት ለሌላ ሰባዊ ግንኙነት መስዋዕት መደረግ እንደሌለበት ተመልክተናል። እንግዲህ ትላንትና ወንዶች ላይ ጠንከር ያለ ነገር ስንነጋገር ነበረ። የወንዶች ዋናውና ትልቁ ኃላፊነት ሚስቱን መውደድ ነው ብለናል። ይሄንን በሁለት አቅጣጫ ነው የተመለከትነው። ክርስቶስ ቤተክርስቲያንን እንደወደዳት ሚስቱን መውደድ አለበት ብለናል። ይሄ ምንም አይነት ምክንያታዊነት የሌለው ፍቅር እንደሆነ በሚስቱ ሁኔታ ላይ በሚስቱ የአኗኗር ዘይቤ ወይም እሷ ከምታረግለት ተነስቶ ሪአክቲቭ በሆነ መልኩ የሚመልሰው ሳይሆን ፕሮአክቲቭ ሆኖ ሳክሪፊሻሊ ለሚስቱ መኖር እንዳለበት፣ ይሄኛውም ደግሞ ስለሷ ራሱን አሳልፎ መስጠትን እንደሚያካትትና እሱ እንድትሆን የሚፈልገውን ነገር ሚስቱ እንድትሆንለት የሚያስፈልገውን ዋጋ ለመክፈል
ዝግጁነትን የያዘ እንደዚህ አልሆንሽልኝም እንደዚህ አላደረግሽልኝም የሚል ሳይሆን ያንን የሚፈልገውና የሚሆነው ነገር እንድታደርግለት በተለይ ይሄንን ከክርስቶስ ሕይወት እንዳየን ክርስቶስ ቤተክርስቲያንን ሲወዳት ለራሱ የተለየች ሆና እንድትታይ ንጽሕት የፊት መጨማደድ የሌለባት እንድትሆን በቃሉ በውሃ በማጠብ እንዴት እንደሚያጸዳት እንዴት ዋጋ እንደከፈለላት ተመልክተናል። ከዛ ሌላ ደግሞ እንደገዛ ስጋው እንዲወዳት እንደሚያዝ እንደገዛ ስጋ ማለት ሰውነታችንን እንደምንወደው ያለምንም ምክንያት እንደምንወደው በምንም አይነት ድካም ውስጥ ቢሆን እንደምንወደው እነዚህ ነገሮች ስንመለከት ነበረ። በመቀጠል ይሄ ሁኔታ ደግሞ በምንም አይነት መልኩ በህይወታችን ውስጥ ያሉትን ነገሮች የመገልበጥ የመቀየር አቅም እንዳለው ተመልክተናል። ሌላው ባል የሚስቱ ራስ እንደሆነና ቤቱን የመምራት ኃላፊነት እንዳለበት ይሄንን ከእግዚአብሔር ቃል ላይ ተመስርተን በደንብ ተመልክተናል። ግን ይሄኛው የራስነት ወይም ሊደርሺፕ ሮሉ ደግሞ ሰርቫንቱድ እንደሆነ ሰርቭ በማድረግ በማገልገል ክርስቶስ ቤተክርስቲያንን እየመራት እንዳለው ወይም የክርስቶስ ራስ እንደሆነው ራስነቱን ከዛ አንፃር እንጂ ከገዢነት አንፃር ከመጨቆን አንፃር እንዳልሆነ ተመልክተናል። ሌላው ቤተሰቡን ደግሞ በመልካም ማስተዳደር የሚችል እንደሆነ መሆን እንዳለበት ባል የቤተሰቡ መሪ እንደሆነ ይሄኛውም ደግሞ በንግግር ሳይሆን በምሳሌያዊ ህይወት ራስን ምሳሌ አድርጎ በማቅረብ እንደሆነ ተመልክተናል። ስለዚህ ዛሬ እንግዲህ ይሄ በማስተዋል ቀጣዩን ስላይድ ብትከፍታት ከሚስቱ ጋራ ሲኖር ደግሞ ሚስቱን ማክበር እንዳለበትና ከሷ ጋራ የሚኖረው ግንኙነት ደካማ ፍጥረት ስለሆነች ወይም ወደ ስሜት ያዘነበለች ሴንሲቲቭ ስለሆነች ለስሜቷ በመጠንቀቅና በማስተዋል አብሯት መኖር እንዳለበት ከሁሉ በላይ ደግሞ ለሚስቱ የታመነ ባል መሆን እንዳለበት ተመልክተናል። የክርስቲያን ጋብቻ በቃል ኪዳን ላይ የተመሰረተ ስለሆነ የዛ ቃል ኪዳን ምስክር ደግሞ እግዚአብሔር እንደሆነ እግዚአብሔር በባልና ሚስት ቃል ኪዳን መካከል እኔ ምስክር ነኝ ብሎ እንደተናገረው እሱ ምስክር ስለሆነ ለሚስቱ በጣም መታመን እንዳለበት ይሄ መታመን ሁሉንም ነገር የሚያካትት ከገንዘብ ጋር ከተለያዩ ግንኙነቶች ጋር የሚገናኝ ቢሆንም በዋናነት ደግሞ ከተቃራኒ ጾታ ጋር በሚኖረው ግንኙነት በተለይ ለሚስቱ የታመነ ሰው መሆን እንዳለበትና ሚስቱ በልበ ሙሉነት ስለባሏ ልትናገር የምትችልበትን ኮንፊደንስ ሊፈጥርባት እንደሚገባ አይተናል። ዛሬ እንግዲህ የሚስቶችን ኃላፊነት በተወሰነ መልኩ እናያለን። እንግዲህ የቤተሰብ ስርዓትን በጣም መረዳት ያስፈልጋል። በተለይ ትላንት ስናነሳ ብያለሁ የኤፌሶን ምዕራፍ 5 ብዙ ጊዜ ሲነበብ ወንዶች በጣም ትኩረት የሚያደርጉት የሚስቶች ኃላፊነት ላይ እንደሆነ እህቶች ደግሞ ወይ ሚስቶች ደግሞ በጣም ትኩረት የሚያደርጉት የባል ኃላፊነት ላይ እንደሆነ አይተናል። ነገር ግን መጽሐፍ ቅዱሳዊ የሆነ የቤተሰብ ስርዓትን መረዳት ግን ይሄ ትላንትም ያየነው ጥቅስ ነው። አንደኛ ቆሮንቶስ ምዕራፍ 11 ላይ ነገር ግን ይህን እንድታውቁ እወዳለሁ ብሎ የወንድ ሁሉ ራስ ክርስቶስ ነው፣ የሴትም ራስ ወንድ ነው፣ የክርስቶስም ራስ እግዚአብሔር ነው ይላል እና ይሄ የቤተሰብ ኦርደር እንደሆነ ክርስቶስ የቤተ ክርስቲያን የወንድ ራስ ነው፣ ወንድ ወይም ደግሞ ባል ደግሞ የሚስቱ ራስ ነው ይላልና ቤተሰብ በዚህ ማዕቀፍ ውስጥ በዚህ ራትነት ውስጥ መኖር ያስፈልገዋል ማለት ነው። ምክንያቱም ይሄኛውን ኦርደር መጽሐፍ ቅዱሳዊ መሰረቱን ሳንይዝ ወደሚቀጥሉት ሐሳቦች እንዳንሄድ ብዬ ነው። ስለዚህ የትላንትና ክፍላችንን አንድ እህት ታነብልንና ትላንት ያው ወንድሞች ናቸው ወንድምና ያነበበልን ዛሬ ኤፌሶን ምዕራፍ 5 ቁጥር 23 ላይ ያለውን አንድ እህት ታንብብልንና ወደ ትምህርታችን እንቀጥላለን። ኤፌሶን ምዕራፍ 5 ከ22 ጀምሮ ላምብብ ይቻላል። ደስ ይላል። ኤፌሶን ምዕራፍ 5 ኤፌሶን ምዕራፍ 5 ከቁጥር 21 ጀምሮ በጌታ በኢየሱስ ስም አነባዋለሁ።
ለእያንዳንዳችሁ በክርስቶስ ፍርሃት የተገዛችሁ ሁኑ። ሚስቶች ሆይ ለጌታ እንደምትገዙ ለባሎቻችሁ ተገዙ። ቀጥይ። ክርስቶስ ደግሞ የቤተ ክርስቲያን ራስ እንደሆነ እርሱም አካሉን የሚያድን እንደሆነ ባል የሚስት ራስ ነውና፣ ዳሩ ግን ቤተ ክርስቲያን ለክርስቶስ እንደምትገዛ እንዲሁ ሚስቶች ደግሞ በሁሉ ለባሎቻችሁ ይገዙ። ባሎች ይበቃል። እሺ ይበቃናል። ስለዚህ ይሄ አሁን ያነበብነው ክፍል ቀጣይ ስላይዱ ላይ በትንሹ ተቀምጧል። በዚህ ኦርደር ውስጥ የሚስቶችን መገዛት ሐዋርያው በቀጥታ የሚያገናኘው ከክርስቶስ ራስነት ጋር፣ ክርስቶስ የቤተ ክርስቲያን ራስ እንደሆነ ባል ደግሞ የሚስቱ ራስ ነው ብሎ ነው የሚጀምረውና የሚቀጥለው ስላይድ ላይ መሄድ እንችላለን። ይሄኛው ክፍል ላይ እንግዲህ የመጀመሪያው ትላንትና የወንድ አብዛኛውን ኃላፊነቱን ይወስዳል ወይም የመጀመሪያው ትልቁ ኃላፊነቱ ሚስቱን መውደድ ነው ብለን ሚስቱን ስለመውደድ በሰፊው ስናወራ እንዳነሳ ነው አብዛኛውን የባልና ሚስት መካከል የሚፈጠሩ ችግሮችን ይፈታል። ባል ሚስቱን ክርስቶስ ቤተክርስቲያንን እንደወደደ ሚስቱን የሚወድ ከሆነ ቤቱን በመልካም ለመምራት ቤቱን በመልካም ለማስተዳደር የሚፈልገውን ሰው ወይም ሌላ ሰው የሚፈልገውን ሳይሆን እግዚአብሔር የሚፈልገውን ትዳር መምራት የሚያስችለውን ህይወት ይኖራል ብለን እንደተነጋገር ነው። በሚስቶች በኩል ደግሞ ስንመጣ የመጀመሪያው በፍቅርና በደስታ መገዛት የሚስቶች የመጀመሪያው ኃላፊነት ነው። ይሄኛው አነጋገር በተለይ ድሮ በቤተክርስቲያን መካከል ትልቅ ስፍራ የሚሰጠውና ብዙ ሚስቶችም ይህንን ነገር ለመውሰድ የማይቸገሩበት እንደሆነ ግን ከጥቂት ጊዜ በኋላ ደግሞ ተያይዞ ከመጡ ቤተክርስቲያንን ለፈተና ከዳረጉ በተለይ የፌሚኒዝም ሙቭመንት ጋር ተያይዞ ከኢንዲቪጁዋሊዝም ሙቭመንት ጋር ተያይዞ የሰብአዊ መብቶችን ከሚፈለጉት በላይ ከመለጠጥ ጋር ተያይዞ ይሄኛውንም ክፍል ክርስቲያን ሴቶችም ሳይቀሩ ብዙ ማይፈልጉትና ሐሳቡንም ለመቀበል የሚቸገሩበት ሆኗልና ብዙ ትዳር ውስጥም ይሄኛውን ችግር የምንመለከተው ይሆናልና ይሄኛውን ትንሽ ዘርዘር አድርገን እናየዋለን ማለት ነው። ስለዚህ ሚስቶች ስለመገዛት ስናወራ ትርጉሙ በጣም ብዙ ውስብስብ እንዳልሆነ እዚሁ ክፍል ውስጥ እናገኘዋለን። አሁን ቤተክርስቲያን ለክርስቶስ የምትገዛው እንዴት ነው? ቤተክርስቲያን በምን አይነት መልክ ነው እየተገዛች ያለችው የሚለውን ነገር መረዳት ከቻለን ሚስቶች ለባሎቻቸው መገዛት ያለባቸው በምን አይነት መልክ እንደሆነ በቀላሉ መረዳት ይችላሉ ማለት ነው። ስለዚህ ሚስት ለባሏ መገዛት ስለሚገባት መንገድ ሲነገር ሁለት ተምሳሌቶችን አንስተን እንመለከታለን። የመጀመሪያው በዚሁ ክፍል ላይ እንደተነገረው ስላይዱ አንድ ወደፊት ቢሄድልን እንዴት ነው ለባሏ መገዛት ያለባት የሚለውን ነገር ስንመለከት በደስታና በፈቃዷ ለክርስቶስ እንደምትገዛ ነው መገዛት ያለባት። አሁን ባነበብነው የእግዚአብሔር ቃል ውስጥ እንደምንመለከተው ለጌታ እንደምትገዛ ለባሏ ደግሞ እንደዚሁ እንድትገዛ መጽሐፍ ቅዱስ በትክክል ያዘናል። ይሄ መገዛት ድርሻዋን የመወጣት በዋናነት ጉዳዩ የሚመለከተው ሴቷ ለባሏ ጭቆና ተላልፋ እንድትሰጥ የሚጠይቃት ሳይሆን በፍጹም ይሄኛው አይነት አገዛዝ ክርስቶስ ቤተክርስቲያንን እንደማይጨቁናት ሚስት ለባሏ ትገዛ ሲል የእግዚአብሔር ቃል ቤተክርስቲያንን ክርስቶስ እየገዛ ያለው እንዴት ነው? ክርስቶስ ቤተክርስቲያን ላይ እየሰጠ ያለው አመራር እንዴት ነው? ቅድም ትላንትን በተወሰኑ ጥያቄዎች ልናነሳ ችለናል፣ ለማንሳት ሞክረናል። በተለያየ ምክንያት ትላንትና እንዳነሳ ነው የቤቱ ራስ የሆነው ባልየው
ኃላፊነቱን ባልተወጣበትም ሁኔታ ቢሆን ይሄኛው አይነት መገዛት ከሚስት እንደሚጠበቅ ትላንት በተወሰነ መልኩ አይተናል። ዛሬም ትንሽ እሱን ገፋ አድርገን እንመለከታለን። የመጀመሪያ የሚስት ኃላፊነት ይሄኛው አይነት መገዛት ነው። ኦርደሩን አንደርስታንድ አድርጋ ቤዙን ሲያስቀምጥ ክርስቶስ የቤተ ክርስቲያን ራስ ስለሆነ እንደሆነ ሁሉ ባልም ደግሞ የሚስቱ ራስ እንደሆነ ሚስት ይሄንን ተረድታ ይሄንን የቤተሰብ ኦርደር ተረድታ ለባሏ ልትገዛለት ይገባል ማለት ነው። ስለዚህ ዛሬ ሚስቶችን በጣም ኢንከሬጅ ማድረግ የምፈልገው ለክርስቶስ እየተገዛችሁ ያላችሁት እንዴት ነው? ያ መገዛታችሁ ከምን የመነጨ መገዛት ነው? ለክርስቶስ ስትገዙ ምን አይነት ስሜት ነው የሚሰማችሁ? ለክርስቶስ ሰሚት ስታደርጉ ምን አይነት ስሜት ነው የሚሰማችሁ? የበታችነት ስሜት፣ የመጨቆን ስሜት፣ እንደ ሰው ያለመታየት ስሜት፣ እኩል ያለመሆን ስሜት፣ ዲስአድቫንቴጅድ የመሆን ስሜት ነው የሚሰማችሁ ወይስ ለክርስቶስ ስትገዙ ክብር ነው የሚሰማችሁ? ፈቃዳችሁን ለክርስቶስ ስታስገዙ የኔን ህይወት በዚህ መልክ ብመራ ፈቃዴን ለሱ ባስገዛ ብላችሁ ደስ እያላችሁ ነው የምታደርጉት ወይስ ቅድም ባልኳቸው ኔጌቲቭ ቶቶች ተሞልታችሁ ነው የምታያቸው? አሁን በጣም ችግር የሚገጥመን ልክ ለባሎቻችሁ ተገዙ የሚለው ትእዛዝ ሲመጣ ፈጥኖ ወደ አእምሯችን የሚመጡት የመጽሐፍ ቅዱስ ፕሪንሲፕል መሆኑ ሳይሆን አቢዩዝድ መሆን ነው ቶሎ የሚመጣብን። ማነስ፣ ዝቅ ማለት፣ ዲስአድቫንቴጅድ መሆን አይነት ስሜት በብዙ እህቶቻችን ውስጥ ይፈጠራል። ስለዚህ መጽሐፍ ቅዱሳችን የኛን ወይም የሚስቶችን መገዛት ሲያነሳ ዝም ብሎ ባሪያ ለጌታው እንደሚገዛ አይነት ምሳሌ አድርጎ ሳይሆን የሚነሳው እናንተ ራሳችሁ ሚስቶች ሆይ ለክርስቶስ በምትገዙበት አይነት መንገድ ለባሎቻችሁ ደግሞ እንድትገዙ አዛለሁ ነው የሚለው። ስለዚህ ቤተክርስቲያን በሙሉ ነፃ ፈቃዷ ደስ ብሏት ለክርስቶስ እንደምትገዛ ሚስቶች ደግሞ ለባሎቻቸው በዚህ ልክ መገዛት አለባቸው ማለት ነው። አሁን ስለ መገዛት ስናስብ፣ ሰሚት ስለማድረግ ስናስብ ጥንቃቄ የሚያስፈልገው ሴቶች ለወንዶች በሁሉም ቦታ እንደዛ እንዲሆኑ አያዝም መጽሐፍ ቅዱስ። ይሄኛው ኦርደር የባልና ሚስት ኦርደር እንደሆነ ማሰብ ያስፈልገናል። አሁን ሴቶች በተለያየ የህይወት አጋጣሚ ከወንዶች በላይ የሚሆኑባቸው እድሎች ይኖሯቸዋል። ለምሳሌ የሀገር መሪ የሚሆኑ ሴቶች አሉ። የሚኒስቴር መስሪያ ቤት ሚኒስተር የሚሆኑ ሴቶች አሉ። በስራቸው ብዙ ወንዶችን የሚያስተዳድሩ ማለት ነው። በመስሪያ ቤታቸው ሲኢኦ የሚሆኑ አሉ። የክፍል ኃላፊዎች የሚሆኑ አሉ። ስለዚህ እነዚህ ሴቶች ቤታቸው ሲመጡ በዛ መንፈስ መምጣት የለባቸውም ማለት ነው። አሁን ይሄንን ስናስብ ሌላ ሁለት የሚነሳው ትንሽ ወደፊት ስላይዷን ብናስኬዳት ወደፊት ወደ ኋላ ነው ይሄ የመለሰብህ ያለው መሰለኝ። ይሄኛውን ሐሳብ በቃ ያሁኑ ላይ እንመልሳት። ይሄንኑ ሐሳብ በአንደኛ ጴጥሮስ ምዕራፍ 3 ላይ ጴጥሮስ ደግሞ ትንሽ ለየት ባለ መልኩ ሚስት ለባሏ ስለምትገዛበት ነገር ሲናገር በዚህ መልክ ደግሞ መልሶ ይናገራልና እንደ ምሳሌ ብዙ እናቶችን ነው የሚያነሳው፣ ግን የሳራ ልጆቿ ትሆናላችሁ ብሎ ስለሚዘጋ የሳራ ልጅነቷን በሚያሳይ መልክ ነው መገዛት ያለባት ብየዋለሁ። ሳራ ለባሏ ለአብርሃም ጌታዬ እያለች አብረው በመገዛት ትኖር እንደነበረው መኖር ማለት ነው። ይሄኛውን አስረዳለሁ። ክፍሉን አንደኛ ጴጥሮስ ምዕራፍ 3 ከቁጥር 1 እስከ 6 ድረስ እዚህ ስክሪኑ ላይ አለ። ሁላችንም ማንበብ እንችላለን። አንድ እህት ይሄንንም ብታነብልን ጮክ ብላ ደስ ይለኛል። አንደኛ ጴጥሮስ ምዕራፍ 3 ከ1 እስከ 6 ስክሪኑም ላይ አለ፣ ወይም ባይብላችሁም ላይ ካለ ችግር የለው። የሚያነብሰው ከሌለ ሌላ አንብብ ይቻላል።
እህት ከሆንሽ ይቻላል። እሺ አይስ ድምፅሽን እየሰማሽ በጌታ እንዲሁ እናንተ ሚስቶች ሆይ ከባሎቻችሁ አንዳንዱ ለትምህርት የማይታዘዙ ቢኖሩ በፍርሃት ያለውን ንጹሕን ኑሯችሁን እየተመለከቱ ያለ ትምህርት በሚስቶቻቸው ኑሮ እንዲገኙ ተገዙላቸው። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ። ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰው ይሁንላችሁ። እንዲሁ በቀድሞ ዘመን በእግዚአብሔር ተስፋ ያደረጉት ቅዱሳት ሴቶች ደግሞ ለባሎቻቸው ሲገዙ ተሸልመው ነበርና፣ እንዲሁ ሳራ ለአብርሃም ጌታ ብላ የጠራችው ታዘችለት። እናንተም ከሚያስደነግጥ ነገር አንዳች እንኳ ሳትፈሩ መልካም ብታደርጉ ልጆቿ ናችሁ። እሺ እንግዲህ ይሄኛው ክፍል እዚህ ስክሪኑ ላይ የምታዩት በአዲሱ መደበኛ ትርጉም ነው። አሁን እህታችን ያነበበችልኝ በቀድሞ ትርጉም ነው። ሐሳቡ ኦልሞስት ተመሳሳይ ነው። ስለዚህ ሐዋርያው ጴጥሮስም ልክ እንደ ሐዋርያው ጳውሎስ እንግዲህ ሚስቶች ሆይ ለእናንተ ለባሎቻችሁ ደግሞ እንደዚሁ መገዛት አለባችሁ ይላል። አሁን ለባሎቻችሁ መገዛት አለባችሁ የሚለውን ቃል ሲያብራራ ለባሎቻችሁ መታዘዝ አለባችሁ ማለት እንደሆነ ወደ ታችኛው ሐሳቦቹ ጋር ሲናገር በደንብ ታዩታላችሁ። በጣም የሚገርም ክፍል ነው ይሄኛው ክፍል። በተለይ ቅድምም ያነሳሁትን ሐሳብ ይይዛል። ያለ ቃል በሚስቶቻቸው አኗኗር ተማርከው ይመለሳሉ። ይህም የሚሆነው ንጹሕና ፍጹም አክብሮት የተሞላውን ኑሯችን ሲመለከቱ ነው ይላል። ባሎቻችሁ እንደ እግዚአብሔር ቃል የማይታዘዙ ቢሆኑ፣ ትናንትና ለባሎች መቼም ጥሩ ነገር ተነጋግረናል። ስለዚህ ባሎች በዛ ደረጃ የእግዚአብሔርን ቃል የማይታዘዙ ባሎች እንኳ ቢገጥሟችሁ ማለት ነው። ትናንትና የባሎች ፍቅር ከሚስት ሁኔታ ጋር የተገናኘ እንዳልሆነ፣ ሚስትየው በምንም አይነት ሁኔታ ውስጥና በምንም አይነት የኑሮ ደረጃ ውስጥ ብትሆን ባልየው ግን ሊወዳት የሚገባው ፍቅር ምን አይነት እንደሆነ እንዳየነው ሁሉ ሚስት ስለምትገዛበት አገዛዝ ሲናገር ቢወደኝ ኖሮ እገዛ ነበር፣ እሱ እንዲህ ቢያደርግልኝ ኖሮ እኮ እኔ እንዲህ መሆን አያቅተኝም የምትልበት ሳይሆን፣ አንዳንዶች ይላል ለቃሉ የማይታዘዙ ቢኖሩ እንኳ ይላል ያለ ቃል በሚስቶቻቸው አኗኗር ተማርከው ይላል። በጣም እቺ ግሪን አድርጊያታለሁ እዚህ ጋር። ያለ ቃል ማለት ክርክር ሳትገጥሙም እንደማለት ነው። ባላችሁን ለማሳመን ሳትጥሩ በሆነ ጥቅስ እየጠቀሳችሁ በክርክርና በንግግር ብዛት እያሳመናችሁት ሳይሆን የእናንተን አኗኗር አይቶ ተማርኮ ሊመለስ ወደሚችልበት ሌቭል እስኪመጣ ድረስ ንጹሕ የሆነ ፍጹም የሆነ አክብሮት የተሞላው ኑሮ በባላችሁ ፊት መኖር አለባችሁ ይላል። ይሄ እንግዲህ ለሴት ልጅ መቼም ውበትን መጠበቅ፣ መሽሞንሞን አይደለ፣ መሾረብ፣ በወርቅ ማጌጥ፣ በልብስ ማጌጥ አይደለ፣ እንደዚህ አይነት ነገሮች መቼም የሚነገሩ አይደሉም። እናንተ የምትኖሩበት ሀገር ብዙ ነገር ታያላችሁ። እኛም ሀገር አሁን ከተማ አካባቢ ገጠርም ብትሄዱ ባህላዊ የሆኑ ብዙ የመዋቢያ ነገሮች ያሉት የእህቶቻችን ይበዛሉ። አሁን ራሳችሁን፣ ሰውነታችሁን፣ ውጫዊ ውበታችሁን ለመጠበቅ ከምታደርጉት ተውባችሁና አምራችሁ ለመታየት በምትፈልጉበት ልክ የበለጠ በእግዚአብሔር ፊት ዋጋ ያለውን የውስጥ ሰውነታችሁን ውበት ልትጠብቁ ይገባል። ያ የውስጥ ውበታችሁ ደግሞ የሚታየው ለባሎቻችሁ በምታሳዩት መገዛት ነው እያላቸው። ስለዚህ ሚስት ለባሏ ስትገዛ ከባሏ ሁኔታ ላይ ተነስታ ሳይሆን ባሏ ከሚያደርግላት ነገር ላይ ተነስታ፣ ይሄ ትናንት እንዳልነው ሪአክቲቭ የሆነ
ባሏ የሚያደርገውን ማለት ሰርፕራይዝ ያረጋት ቀን፣ በጣም ፍቅር የሰጣት ቀን፣ በጣም ገንዘብ የሰጣት ቀን ወይ በጣም እንደሚወዳት የነገራት ቀን እየጠበቀች ሳይሆን ባሏ በምንም አይነት ሁኔታ ውስጥ ቢሆን ፍጹማዊ የሆነ ባላዊ አክብሮት ለባሏ እየሰጠች ባሏን ልትማርክ ወደምትችልበት ደረጃ መምጣት አለባት። ይሄ ከመንፈሳዊ እይታ ጋር ወይም ለእግዚአብሔር ካለን እይታ ጋር የተሳሰረ ነገር እንደሆነ ሐዋርያው ጴጥሮስ ያነሳል። እንደዚህ አይነት ህይወት የውስጥ ሰውነታቸውን ውበት ጠብቀው የኖሩ ሴቶች አሉ ከናንተ በፊት። እነዚህ የቀደሙት ቅዱሳን ሴቶች ራሳቸውን ያስዋቡት በዚህ አይነት መንገድ ነው። በእግዚአብሔር ፊት እጅግ የተዋቡ መልከ መልካም ውቦች ናቸው ተብለው የታሰቡት ራሳቸውን ያስዋቡት ለባሎቻቸው በመገዛት ነበረና እናንተም ዛሬ በእግዚአብሔር ፊት ያማረ ህይወት ያማረ ነገር እንዲታይባችሁ የምትፈልጉ ከሆነ ለባሎቻችሁ መገዛት አለባችሁ ይላል። ይሄንን መገዛት ስታሳዩ እጅግ የከበረ ነው ይለዋል። ገርና ጭምት መንፈስ ያለበትን ምን ጊዜ የሚያጠፋ የውስጥ ሰውነት ውበታችሁን ይሁን ይላል። የሚቀጥለውን ስላይድ እንክፈትና ምን ማለት እንደሆነ ትንሽ እናብራራለን። ገርነትና ጭምትነት ምንድን ነው? ይሄ ውበት የሚገለጠው በገርነታችሁ ነው። ጭምት የሆነ ገር የሆነ መንፈስ ያለበት ነገር የማይጠፋ ነገር ነው ይላል እና ገርነት ማለት የዋህነት፣ የማይበሳጭ ትዕግስተኛና ሰላማዊ የሆነ ማንነት መያዝ ማለት ነው። በሰው ትንኮሳ የማይበሳጭ ማንነት ማለት ነው ገርነት ማለት። ገር ነው ማለት አንድ ሰው ወይም አንድ ሚስት በገርነት የውስጥ ውበቷን በትዳሯ ውስጥ በእግዚአብሔር ፊት ትገልጣለች ማለት የዋህ ትሆናለች፣ የማትበሳጭ ትሆናለች፣ ትዕግስተኛና ሰላማዊ የሆነ ማንነት ትይዛለች። በሰው ትንኮሳ የማትበሳጭ ትሆናለች ማለት ቅድም ከላይ እንዳወራ ነው በባሏ ትንኮሳም ጭምር ትሆናለች ማለት ነው። ገርነት በሌላ ፍቺዎች ላይ ኃይልን መቆጣጠር እንደሆነ ይናገራል። የሆነ ነገር ማድረግ ትችላለች፣ ግን ያንን ማድረግ ትችለው ነገር ትታ ኃይሏን መጠቀም ትታ ራሷን መቆጣጠር ትችላለች። ስለዚህ የመናደድ ወይም የመበቀል አቅም እያላት ራስን ገዝቶ ለሰላም ሲባል የሚመረጥ የየዋህነትና የትዕግስት ባህሪ ማለት ነው ገርነት ማለት። ስለዚህ ሚስት ለባሏ መገዛት አለባት ስትል በዚህ አይነት መንፈስ ትገዛለች ማለት ነው። አንዳንድ ጊዜ ቤተክርስቲያን ውስጥ መቼም ይሄ ባሎችንም የሚመለከት ነው። በቤተክርስቲያን ውስጥ ስንኖር ቤተክርስቲያን ለክርስቶስ በምትገዛበት ሂደት ውስጥ በህይወታችን ውስጥ የማይገቡን አንዳንድ ዲስአፖይንት የሚያደርጉን ነገሮች ይገጥሙናል አይደል? ለእግዚአብሔር ለዛ ምላሽ እንሰጣለን። አገልግሎታችን እንደጠበቅነው አይሄድም፣ ህይወታችን እንደጠበቅነው አይሄድም አይደል? ፋይናንሳችን አንዳንዴ እንደገመትነው አይሄድም፣ ኬሪየራችን እንደዛ አይሄድም አይደል? ፉል ታይም የሰጠን አገልጋዮች ከሆንን አገልግሎታችን የመድረክ ማስተማራችን በእኛ ይገለጥ ከነበረው ጸጋ አንጻር የምናየው አንዳንዴ ይሆናል አይደል? ይገጥሙናል። አሁን ለዛ የምንሰጠው ምላሽ በእግዚአብሔር ፊት በትህትና የተሞላና በገርነት የተሞላ ነው። አሁን እዚህ ጋር ያወራናቸውን ባህሪዎች እኮ በእግዚአብሔር ፊት በሚገጥሙን ፈተናዎች ውስጥ እናየዋለን። ልክ ሚስትም በባሏ ፊት ስትሆን በዚህ አይነት መንፈስ መሆን አለባት ነው ይላል። ጭምትነት ማለት ተመሳሳይ ሐሳብ ያለው ነው። ጭምትነት ማለት ደግሞ ረጋ ያለ ዝምተኛ፣ የማይረብሽ ማለት ነው። ዝምተኛ ማለት የማይረበሽ ይሄ የተረጋጋ ማለት ነው። በነገሮች የማይደናገጥና ራስን የመግዛት ባህሪን ያሳያል። ስለዚህ ለባሏ በዚህ መንፈስ የምትገዛ ሴት ሁከት የሌለበት ቤት መፍጠር ትችላለች። የውስጥ ማንነቷ ላይ የሚሰማትን ፍርሃትና ድንጋጤ ማሸነፍ የምትችል ሴት ማለት ነው። በነገሮች የማትታወክ ሴት፣ በባሏ ሁኔታ የማትታወክ ሴት፣ ዲስትራክትድ ሳትሆን በቋሚነት ነገሮችን የራሷን ሁኔታ ሳይረብሻት ለባሏ ታማኝ ሆና የምትገዛ ሴት ማለት ነች። ስለዚህ ሚስቶች በእንደዚህ አይነት ብትገዙ ብዙ ጊዜ ይሄን ትምህርት ሳስተምር አንዳንድ ጊዜ የሚገጥመኛል። ትላንት ያወራነውን ሐሳብ ስናወራ አይ በቃ ባሌማ እንደዚህ ቢሆንልኝ ኖሮማ እኔ እኮ መገዛት አይከብደኝም ነበረ ይላሉ አንዳንድ እህቶች። ይህንን ደግሞ የሰሙ አንዳንድ ባሎች በቃ እንዲች አይነት ሚስትማ ካለች
እንደዚህ ሰሚት የምታረግልኝ አንኮንዲሽናሊ የምትገዛልኝ ካለችኝ እሷን መውደድ ምን ያስቸግራል? ምክንያቱም ትላንት እንዳልነው መቼም ትዳራችን ሲጀመር በፍቅር ነው የሚጀመረው፣ በመሳሳብ ነው የሚጀመረው አይደል? ማንም አስገድዶን አይደለም የምንጋባው። በተለይ በዚህ ዘመን ብዙ አሬንጅድ የሆነ አይነት ትዳር ውስጥም አይደለም የምንገባው። በራሳችን ፈቅደን ፈልገን እግዚአብሔር ጸሎቴን መለሰልን ብለን ቅድም በገዛሄ ሙሴ መዝሙር ውስጥ እንደሰማነው ያን ጊዜ የመጀመሪያው ሰርግ ቀን ያኔ እንዳላመሰገንኩ እንዳልጨፈርኩ ያኔ ዛሬ አልበል ወይኔ ይላል አንዱ ግጥሙ ላይ። ብዙዎቻችን የሰርጋችን ቀን ዘለን ነው አልቦን ነው አይደለ? በደንብ እኔ እንግዲህ የዛሬ 17 ዓመት አካባቢ ነው የተጋባ ነው። ያኔ እኛም አልቦን ነበረን። አሁን ብቻ አልነበረ የሚጨፈረው፣ ያኔም በደንብ ነበረ ደስ እያለን እግዚአብሔር ትዳር ሰጠን እያለን እንደዛ ሆነን የጀመርነው ሁላችን። ስለዚህ የህይወት ፈተና በህይወት ውስጥ የሚገጥመን ነገር ሳይረብሸን የህይወታችንን ንጽህና የትዳራችንን ንጽህና ጠብቀን መሄድ እንችላለን ማለት ነው። ስለዚህ ሚስቶች ስለመገዛት ስታስቡ በመጨቆንና በመረበሽ በመረገጥ አይነት መንፈስ ሳይሆን ዛሬ በዓለም ላይ እንደሚሰበከውም ሳይሆን እግዚአብሔር ደስ የሚሰኝበት የቀድሙ ክፍል ላይ እንደውም ሐዋርያው ጴጥሮስ በጣም የሚገርም ሐሳብ ነው የሚናገረው። ምንድነው የሚለው? እነዚህ እናቶችን ሲገልጻቸው በእግዚአብሔር ላይ ተስፋቸውን የጣሉ እንደነበሩ ይናገራል። በእግዚአብሔር ላይ ተስፋቸውን የጣሉ እናቶች ምን ማለት ነው? በባላቸው ላይ ሳይሆን መታመናቸው በእግዚአብሔር ላይ ነው ማለት ነው። አንተ የሰጠኸኝ ሰው ፊት በዚህ ልክ ሰሚት አረጋለሁ ብለው ተስፋቸውን በእግዚአብሔር ላይ የጣሉ ነበሩ ማለት ነው። ስለዚህ ሚስት ለጌታ እንደምትገዛ ሆና በዚህ መንፈስ ለባሏ ስትገዛ በእግዚአብሔር ላይ ያላትን መታመንና መደገፍ የሚያመላክት እንደሆነ ማየት እንችላለን ማለት ነው። ይሄ የመጀመሪያና ትልቁ ኃላፊነቷ ነው። ሁለተኛው እንግዲህ ከሚስቶች ኃላፊነት ጋር ሚስት የባሏ ዘውድ ነች። ስለዚህ ሚስት የባሏ ዘውድ መሆን አለባት። እንደምታውቁት ብዙ ጊዜ በዚህ ዘመን በተለይ ባል ራስ ነው ሲባል ብዙ ሴቶች ሚስት ደግሞ አንገት ነች ይላሉ። ስለዚህ አንገት ስለሆነች ባሏን ራሷን ጭንቅላቷን ልክ አንገት ራሳችንን እንደሚያዞረው ሚስት ነች ማለት ነው ከስር የምታዞረው ይላሉ። ግን ያው በተቃራኒው መጽሐፍ ቅዱስ ደግሞ ሚስት የባሏ አንገት ሳትሆን ዘውድ እንደሆነች ይናገራል። ዘውድ ማለት በራስ ላይ የሚቀመጥ የክብር መገለጫ እንደሆነ ሁላችንም እንረዳለን። ስለዚህ በልባምነት የምትገለጥ ሴት የባሏ ዘውድ ነች ማለት ነው። በምሳሌ ምዕራፍ 12 ቁጥር 4 ላይ መልካም ሴት ለባሏ ዘውድ ናት፣ አሳፋሪ ሚስት ግን አጥንት ውስጥ እንዳለ ንቅዘት ናት ይላል። ስለዚህ መልካም ሴት አንዱ ትልቁ ኃላፊነቷ ለባሏ ዘውድ መሆን ማለት ነው። ዘውድ ናት ማለት ክብሩ ናት ማለት ነው። በአደባባይ ሲወጣ የማያፍርባት እንደሆነች በምሳሌ ምዕራፍ 31 ላይ ስለዛች ልባም ሴት መጽሐፍ ቅዱስ ሲናገር ያንን ነው የሚለው። ባሏ በአደባባይ ሲወጣ የማያፍርባት ትሆናለች፣ ክብሯ ነች፣ ዘውዱ ነች ማለት ነው። ስለዚህ ለባሏ መሆን የሚገባውን እንዲሆን የአንበሳውን ድርሻ የምትወስደው ሚስት ናት ማለት ነው። ባሏ በቤቱ በትዳሩ እንዲኮራ ልታደርገው የምትችለው ሴት ነች፣ ሚስቱ ነች። ለዚህ ነው ብዙ ጊዜ ሚስቱ የምትንቀው ወንድ የትኛውም አክብሮት አያረካውም ይባላል። በቤቱ ክብር የጠገበ ባል ደግሞ በውጭ ያለ የትኛውም ንቀት ብዙ አይረብሸውም፣ ብዙ አያስፈራውም። ስለዚህ ባሎች ቤታችንን ወደን እንድንመጣ የሚያደርገን አንዱ እናንተ ላይ የምናየው አክብሮት ነው ማለት ነው። ልክ ዘውዳችን እንደሆናችሁ እንድናስብ የሚያደርገን ልባምነታችሁ ነው። ስለዚህ ሚስት የባሏ አንገት እንደሆነችና ባሏን እንደምታሽከረክረው ሳይሆን ማሰብ ያለባት የባሏ ኩራት የሆነች ልባም ሴት እንደሆነች ማሰብ አለብን ማለት ነው። ስለዚህ ሚስቶች ዛሬ ለባላችን ምንድነን ብለን ነው ማሰብ ያለብን ማለት ነው። ለባላችን ዘውድ ነን ወይ? ባላችን በአደባባይ ስለኛ ይኮራል ወይ? አይደል? ጌጡ ነን ወይ? አይደል? ያ በሽማግሌዎች መካከል
በአደባባይ ሲወጣ በኩራት የሚንገማለል ባል በሚስቱ ምክንያት ነው እንደዛ የሆነው። ስለዚህ ባሎች የሚሰማቸው ኮንፊደንስ እኛ ቤት ውስጥ የምናሳያቸው አክብሮት ስለሆነ ዘውድ የመሆን ለባሎቻችሁ ክብር የመሆን ሁለተኛ ትልቅ ኃላፊነት አለባችሁ። ስለዚህ ባል በሚስቱ ዘንድ እጅግ የተከበረ መሆን አለበት። ያ ክብር ደግሞ ውጭ በህይወቱ ላይ የሚገለጥ ይሆናል። በአደባባይ ይዞት የሚዞረው ክብር ይሆነዋል ማለት ነው። ስለዚህ ባሎቻችንን በዚህ ደረጃ ማክበርና ባሎቻችን በአደባባይ ሲታዩ እንደ ጌጥ እኛን ይዘውን ወይም ሚስቶችን ይዘው ለመውጣት የማያፍሩ እንዲሆኑ ማሰብ ያስፈልጋል። ሶስተኛ የሚስት ኃላፊነት የቤተሰብን መንከባከብና ማስተዳደር ነው። ይሄ በጣም ትልቅ ኃላፊነት ነው። የሚስት ኃላፊነት ነው። የቤተሰቡን ምቾትና እንክብካቤ የምትመራው ሴት ነች ከወንድ በላይ። ወንድ ትላንትና እንዳነሳ ነው የተለያዩ ኃላፊነቶች አሉት። ቤቱን የሚመራበት፣ ምሳሌ የሚሆንበት፣ ሮል ሞዴል የሚሆንበት አለ። ቤተሰብንም የመንከባከብ ኃላፊነት ደግሞ የሚስት ኃላፊነት እንደሆነ ይነገራል። ይሄኛውን በአንደኛ ጢሞቴዎስ ላይ ምዕራፍ 5 ቁጥር 14 ላይ ተለቅ ያሉ እናቶች ወይም አሮጊቶች ወጣት ለሆኑ ሴቶች እንዲመክሩና እነዚህም ሴቶች ደግሞ ሲኖሩ ቤታቸውን እንዲያስተዳድሩ ምሳሌ እንዲሆኑላቸው ሐዋርያው ጳውሎስ ለጢሞቴዎስ ይነግረዋል። ይሄንን እንዲመክራቸው ማለት ነው። ሴቶች ቤታቸውን የማስተዳደር ኃላፊነት አለባቸው። በምሳሌ ምዕራፍ 14 ቁጥር 1 ላይ ጠቢብ ሴት ቤቷን ትሰራለች፣ ቂል ሴት ግን በገዛ እጇ ታፈርሰዋለች ይላል። አንድ ጊዜ ናቪጌሽኑን ብትነካት እቺ ጥቅስ ፊት ለፊት ትመጣለች ከስራለች። ምሳሌ ምዕራፍ 14 ቁጥር 1 ጠቢብ ሴት ቤቷን ትሰራለች፣ ቂል ሴት ግን በገዛ እጇ ቤቷን ታፈርሰዋለች ይላል። ስለዚህ ሴት ልጅ ቤቷን የማስተዳደር ትልቅ ኃላፊነት አለባት። ቤት ውስጥ ማኔጅ ማድረግ አለባት። ወንድ እንግዲህ እንዴት ለመግለጽ እንዲረዳኝ ያው ስለ ሊደርሺፕ ብዙዎቻችን እናውቃለን ብዬ አስባለሁ። ሊደርስ እና ማኔጀርስ የተለያዩ ናቸው አይደለ? ሊደርስ ምንላቸው ማኔጀርስ ሩቲኑን ማኔጅ የሚያደርጉ ማለት ነው። ዴይ ቱ ዴይ አክቲቪቲውን ኦፊስ ውስጥ ያለውን ነገር ማኔጅ የሚያደርጉ ናቸው። ሊደሮቹ ደግሞ ሰፊው ነገር ላይ ትልቁ ነገር ላይ የሚያተኩሩ ናቸው። ስለዚህ በዛ አይነት መልኩም ልንወስደው እንችላለን ማለት ነው። በባል ሊደርሺፕ ስር ሆና ቤቷን የምታስተዳድር በቤቷ ውስጥ ያሉትን ሰዎች መልክ የምታስይዝ ሴት ነች። ቤቷን ፕሮፐርሊ ማስተዳደር የምትችል ሴት ትዳሯን ለመጠበቅ አትቸገርም። ስለዚህ ቤትን የማስተዳደር ኃላፊነት፣ ቤትን ማኔጅ የማድረግ ኃላፊነት፣ ቤት ውስጥ ያሉትን ነገሮች ኦርደር የማስያዝ ኃላፊነት የሚስት ድርሻ እንደሆነ መጽሐፍ ቅዱሳችን በግልጽ ይነግረናል። ስለዚህ ሚስቶች በጣም እንድትወስዱልኝ ዛሬ የምፈልገው ሌላ ያው ምንሰራቸው ብዙ የምትሰሯቸው እናንተም ዝርዝር ነገሮች ይኖሯቸዋል፣ ግን በዋናነት የሴት ልጅ ኃላፊነት ለባሏ ሰሚት ማድረግ ነው፣ ባሏን ማክበር ነው፣ ለባሏ መገዛት ነው። በተለያዩ ብዙ ጥናቶችም ተደርገዋል። ብዙ በፍቺ የገጠማቸው ሰዎች ብዙ ጊዜ ባሎች ወይ ወንዶች በፍቺ ምክንያት ከሚስቶቻቸው ጋር የተለያዩ ባሎች ብዙ ጊዜ የሚያነሱት ምንድነው የገጠመህ ችግር ሲባል ብዙ ጊዜ የሚነሳው ወይም በአብዛኛው የሚነሳው ጥናቶቹም የሚያሳዩት ሚስቴ አታከብረኝም የሚል ነው። ሚስቴ አትገዛልኝም ፈቃዷን ለኔ ያልሰጠችም የሚል ነው። ስለዚህ ይሄንን የመገዛት ሐሳብ፣ ለባል ክብር የመስጠትን ሐሳብ ሚስቶች ሲሪየስሊ መውሰድ ያስፈልጋል። በተለይ በዚህ ዘመን ብዙ እህቶች ላይ ክርስቲያን እህቶች ላይ በሚያስደነግጥ ሁኔታ ይሄ ነገር እየታየ ነው። አንዳንድ ክርስቲያን ወንድሞች በቅርብ ጊዜ አንድ ሰው እንደዛ እያለኝ ነበር፣ ክርስቲያን ወንድ ግን ያሳዝነኛል አለ። ክርስቲያን ያልሆነ ወንድ እንደሚፈታት ስለምታስብ ወይ ስለሚደበድባት ወይ አቢዩስ ስለሚያደርጋት ብዙ ጊዜ የክርስቲያን ያልሆኑ ሰዎች ሚስቶች
በጣም ሰብሚሲቭ ናቸው እና የኛ የክርስቲያን ሚስቶች ግን ሳያቸው እንደዛ አይደሉም። በቃ ምን ያመጣል ብለው ነው የሚያስቡት እያለ ሲናገር ነበር። እንግዲህ በእንደዛ አይነት መንፈስ የምትኖር ሚስት ካለች ያው ክርስትናዋንም ኩዌስችን ማድረግ ያስፈልጋል። ምክንያቱም ይሄ ለባሏ ልትሰጥ የምትችለው ትልቁ ስጦታዋ ነው። ባሏ እንዲሆን የምትፈልገው ነገር ካላት ሚስት ይሄንን ከማድረግ በቀነሰ ነገር ባሏን ብታነጋግረው ምንም የሚቀየር ነገር አይኖርም። ምንም ብትለው፣ ምንም ምሳሌ ብታመጣለት፣ ምንም ሰዎችን ብትጠቁመው ባሏ ኮንፊደንት ሆኖ ደስተኛ ሆኖ ሊኖር አይችልም። ባል የመጀመሪያ የሚፈልገው አክብሮት የሚስቱን አክብሮት፣ የሚስቱን መገዛት ነው። ስለዚህ እንደ ጭቆናና እንደ ማነስ ሳትቆጥሩ በጌታ ፊት እንደ እናቶቻችሁ እንደነ ሳራ እንደሌሎቹም የመጽሐፍ ቅዱስ እናቶች ለባሎቻችሁ መልካም አክብሮት እንድታሳዩ በጌታ ፍቅር በጣም መጠየቅ ማሳሰብ እፈልጋለሁ። ትላንትና ስናገር እንደነበረው በዚህ 17 ዓመታችን ውስጥ ፕሪቴንድ እያደረኩኝ ወይም ትላንትናም አንዳንድ ነገሮችን ስናገር ነበርና ያው በዛ ሌቭል ኦፍ ኮንፊደንስ ሚስቴን እንዴት እንደመወዳት ከሚስቴ ጋር ባለን ግንኙነት እንዴት ያንን የክርስቶስን ፍቅር ኤክሰርሳይዝ ለማድረግ ደስ ብሎኝ እንደማደርገው ምክንያቱም እድልም ስለሆነ ማለት ነው። የክርስቶስን ፍቅር ለሁሉም ሰው ማሳየት አለብን፣ ለጠላቶቼም ጭምር ማለት ነው። ነፍሴን እስከ መስጠት ድረስ ወዳጆቼን፣ ቸርች ያሉትን፣ ቢሮ ያሉኝን ሰዎች ሁሉ ልወድ እንደተጠራሁ አውቀዋለሁ። ስለዚህ ይሄኛውን አይነት ፍቅር አንኮንዲሽናል የሆነውን ፍቅር ኤክሰርሳይዝ ማደርግባት ሚስቴ እንደሆነች በድፍረት ስናገር ነበርና በእነዚህ ዓመታት ውስጥም ጥሩ ምሳሌ የሆነ ህይወት እንደኖርን በድፍረት ተናግሬያለሁ። መቼም በጣም ያው እዚህ ያላችሁ ብዙ ስለማታውቁን ትንሽ እንትን ሊመስል ቢችልም አንዳንድ ወንድሞችም እንዲገቡ ያደረኩትም እንዳልኳችሁ ለጥንቃቄም ነው። ዋሽቼም ከሆነ ምስክርነትን እንዲሰጡም ጭምር ስለመፈለግ ነው። ስለዚህ ዛሬም እንደተናገርኩት በትዳር በጣም ምን ደስ ይልሃል ብትሉኝ እኔ ሚስቴን ብዙ ጊዜ ምገልጻት ሚስቴ ጨዋ ሴት ነች ብዬ ነው ምገልጻት። ማለት በቃ የሆነ አንዳንድ ጊዜ ያንን ኤክስፕሬስ የሚያደርግ ቃል ስለማጣ ማለት ነው። ሚስቴ ይዤ በሰዎች መካከል ስቀመጥ አንድ ቀን ተሳቅቄ አላውቅም። ስለማወራወሬ በጣም ልሳሳት እችላለሁ። በጣም አንዳንድ ነገሮችን እንትን ላደርግ እችላለሁ። ግን ሚስቴ ማለት ይሄ የምታሳቀቀኝ አይነት ሚስት አይደለችም። ይሆናል ግን እንደዛ ደግሞ የሆኑ ሰዎች ደግሞ ገጥሞኝ ያውቃሉ። ሚስቶቻቸው ሲኖሩ የመሳቅ ነፃነታቸው ራሱ የሚገፈፍባቸው ሰዎች አጋጥሞኝ ያውቃሉ። የማውራት ነፃነታቸው የሚገፈፍባቸው አይደለ? አንድ ምሳሌ ሰምታችኋል አይደለ? እስቲ ቤታችሁን የቤቴ ራስ እኔ ነኝ የምትሉ ሰዎች እጃችሁን አውጡ አላሉ ሰባኪው። በቃ ልክ ክርስቶስ ቤተክርስቲያን ራስ እንደሆነ እኔም የቤቴ ራስ ነኝ የምትሉ ሰዎች እጃችሁን አውጡ ብሎ ጉባኤ ውስጥ አንድ ወንድ ብቻ እጁን አወጣ አሉ እና ሌሎች ወንዶች አላወጡም። ያው በቃ እንደሆነው የሆነ ነው የምንኖረው ብለው ማለት ነውና አገልጋዩ እስቲ እንደ ወንድሜ አንተ ደግሞ እንደው እንዴት ነው አንተ እስቲ እንዲህ ልትሆን የቻልከው ሲለው አይ እኔም ያው ሚስቴ እዛ ጋር ቁጭ ብላ እጅህን አውጣ ስላለችኝ ያወጣሁት አለ ይባላልና አንዳንድ ህይወቶች እንደዛ ናቸው ማለት ነው። ይሄ በጣም በፍጹም መጽሐፍ ቅዱሳዊ ያልሆነ የወንድ ልጅንም ኮንፊደንስ የሚነካ ዛሬ እኔ የደረስኩበት የትኛውም በመስሪያ ቤት ያለኝ ሰክሰስ ሊሆን ይችላል፣ በቤተ ክርስቲያን ያለኝ አገልግሎት ሊሆን ይችላል። ከጀርባ ምን አለው ብትሉ የሚስቴ አክብሮት አለው፣ የሚስቴ ጨዋነት አለው፣ የሚስቴ ሪስፔክት አለው። ቤቴና ፍቄ እንዲሄድ ያደርገኛል። ትላንት እንዳልኳችሁ ዛሬ ከ17 ዓመት በኋላ ሚስቴ እየናፈቀችኝ ወደ ቤት እንዲሄድ ያደርገኛል። ያም ያረገኝ ቤቴ ውስጥ ማየው ነገር ነው ማለት ነው። ከሷ ማገኘው ነገር ነው ማለት ነው። ስለዚህ እዚህም ያላችሁ ሚስቶችን ዛሬ በጣም አደራ ማለት የምፈልገው ባሎቻችሁ ኮንፊደንት ናቸው ወይ ከቤት ሲወጡ? እናንተ
እንደምታከብሯቸው እንደምትወዷቸው እንደምትሰሟቸው እኔ ትላንትም ተናግሬያለሁ ሚስቴ መቼ እንደ ሚስቴ የሚደፍረኝ ሰው የለም ብያቸዋለሁ ትላንትና በመተቸት ቢሆን ሰብኬ ስወርድ በመናገር ቢሆን የትኛውም በመወስዳቸው የህይወት እርምጃዎች ላይ በድፍረት ከሚተቹኝ ነው በጣም በጣት ከሚቆጠሩ ሰዎች መካከል እሷ ነች አንዱ በደንብ ነው ምን የምትናገረው በደንብ ነው ሐሳቧን በነፃነት የምትሰጠኝ ግን ያኛው ግን አክብሮት በተሞላበት ሪስፔክት በተሞላበት የኔን ዲሲዥን በማክበር ነው ስለዚህ ስለመገዛትና ስለመምራት ስናስብ ቤት ውስጥ የባልየው ሐሳብ የመጨረሻ ሐሳብ ይሆናል ማለት ነው ይሄን በጣም እንደው በደንብ እንድትሰሙኝ ይፈልጋሉ ባልና ሚስት የመጨረሻ የመግባባት ያው ስለተግባቦት እናወራለን ነገ ሞስፕሮባብሊ ይሆናል እዛ ላይ የምንገባው ዛሬም ከቻለ እንገባለን ስለ ኮሚኒኬሽን ስለ መግባባት እንዴት እንደምንነጋገር እናወራለን ነገ ግን ተነጋግረን ደግሞ ማንግባባባቸው ኢሹዎች ደግሞ አሉ ስለዚህ እንደዚህ አይነት ውሳኔዎች በሚሆኑበት ጊዜ የባሎች ሐሳብ በቤት ውስጥ መጽናት አለበት የቤቱ መሪ ባል ከነሪስኩ ማለት ነው አንዳንድ ውሳኔዎች ሪስክ ይኖራቸዋል የትኛውም ውሳኔዎች ስለዚህ ሚስቶቻቸውን እንደመሯቸው አይነት ሴቶች ደግሞ ቤቱ እንዳይሆን ለባሎች ይሄንን አውቶሪቲ መስጠት አለብን እግዚአብሔር ይሄንን አውቶሪቲ ለባል ስለሰጠ ማለት ነው ስለዚህ ሚስት ባሏ በእውቀት በሐሳብ በዲቴል ልትበልጠው ትችላለች ወንዶች ትንሽ ስለ ወንዶችና ስለ ሴቶች ባህሪ አስተሳሰብ ምናምን ማንነት ስለ ኮሚኒኬሽን ስናወራ ነገ በደንብ አነሳለሁ ያ አይነት ልዩነት ስላለን ሴቶች ዲቴሊስቶች ናቸው እኛ ማናየውን ነገር ያያሉ ኦብዘርቭ ሲያረጉ ሰውን ዲዘርን ሲያረጉ የመለየት አቅማቸው ከኛ ብዙ ጊዜ የተሻለ ነው ስለዚህ የሚስቶቻችንን ምክር ሐሳብ መስማት አስፈላጊ ነው የሚስቶቻችንን ሐሳብ እየረገጠን እኛ የፈለግነውን ብቻ እናስፈጽማለን ማለት አይደለም እንግዲህ በጣም ሚዛን ላይ መቀመጥ ያለበት የትላንትናው ባልና የዛሬዋ ይቅርታ የትላንትናው ባልና የዛሬዋ ሚስት ናቸው ማለት ነው ስለዚህ ሚስቶች ባላችሁ የትላንትናውን እንዲሆንላችሁ እየጸለያችሁ እየተመኛችሁ ባሎችም ደግሞ ሚስታችሁ የዛሬዋን አይነት እንድትሆን እየተመኛችሁ እየጸለያችሁ እናንተ የትላንትናውን ህይወት መኖር አለባችሁ ሚስቶችም ደግሞ የዛሬውን ህይወት መኖር አለባችሁ ትላንትማ እንደ እህታችን ያላመነ ባል ወይም እሷም ሳታምን ተጋብተው መሀል ላይ ወደ ጌታ የመጣች እህት አለች ላንቺም ዛሬ ያለኝ መልእክት ትላንትናም ትንሽ አንስቻለሁ ይሄኛው ነው አንቺ የምታሳዩ ሰሚሽን አንቺ የምታሳዩ ክብር አንቺ የምታሳዩ ፍቅር ባልሽን ነገ ወደ እግዚአብሔር መንግስት ለመሳብ የሚሰጥሽ እድል ነው ጥሩ ላይሆን ይችላል ምንም እዚህ ላይ እንዳለው ክርስቲያኖችም ሆነው በዚህ በእግዚአብሔር ቃል መሰረት የማይሄዱ ባሎች አሉ ስለዚህ አስቸጋሪ ህይወት ውስጥ ብትሆኝም ግን በጌታ ድፍረት ግን ምነግርሽ አንቺ የምታደርጊው ሰሚሽን አንቺ ለቤተ ክርስቲያን ዛሬ ያረክሽ ያለሽው ነገር በታማኝነት ያደረግሽ ከቀጠልሽ በተለይ ክርስትናሽን ከክርስቶስ ጋር ያለሽን ግንኙነት ከተመለከተ ነገር ውጪ ማለት ነው ቀደም ማንስቻለሁ ሰሞኑንም ስናነሳ ነበር ይሄ የባልና የሚስት ግንኙነት ከየትኛውም ሰባዊ ግንኙነት ቅድሚያ የሚሰጠው ግንኙነት ነው ስለዚህ ከእግዚአብሔር ጋር ካለሽ ግንኙነት ውጪ የትኛውም ግንኙነቶችሽ ሳይረብሹሽ የትኛውም ነገር ሳይረብሽሽ የክርስቶስን ህይወት የክርስቶስን ፍቅር ይሄንን ትህትናሽን በደንብ ያሳየሽ እንደ እምነት እናቶችሽ በእግዚአብሔር ታምነሽ ማለት ነው ቅድም አንደኛ ጴጥሮስ ላይ እንዳነበብናቸው በእግዚአብሔር ላይ ታምነው ይሄንን ባህሪያቸውን ይሄንን መገዛታቸውን ለባሎቻቸው እንዳሳዩ እናቶች አንቺም ያንን ድል እንደምታገኚ በእግዚአብሔር ላይ መታመንሽና መደገፍሽን በዛ እንደሚገለጥ ለአበረታታሽ ኢንከሬጅ ላረግሽ ፈልጋለሁ ከቸርች ጋር ባለ ግንኙነት ከመንፈሳዊ ህይወት ጋር ደቀ መዝሙር ሆኖ ከማደግ ጋር በተገናኘ ግንኙነትም ቤተክርስቲያንና ቅርብሽ ካሉ ሰዎች ጋር ደግሞ በመመካከር ይሄኛውን ሪሌሽንሺፑን በማይረብሽ መልኩ እሱን ምቾት በማይነሳው መልኩ ደግሞ እንዴት ማኔጅ እንደምታደርጊ ይረዱሻል
ብዬ አስባለሁ። ስለዚህ ሚስቶች በዚህ አይነት ልብ ለባሎቻችሁ ከተገዛችሁ ባሎቻችሁ በአደባባይ የማያፍሩ በአደባባይ የሚኮሩ እናንተን ደግሞ ለመውደድ የማይቸገሩ ይሆናሉ። አሁን ትላንትናም ዛሬም ስናወራ አንኮንዲሽናል መሆን እንዳለበት አውርተናል። መቼም ትላንትና አይ ቲንክ አንድ ወንድማችን ይመስለናል አንድ ጥያቄ ጠይቋል። ማለት ፍቅር ኢሞሽን አይደለም የሚለውን ስናነሳና በጊዜ ሂደት ውስጥ ብዙ ነገሮች በህይወታችን ይቀያየራሉ አካላችንን ጨምሮ። ስለዚህ እኛም ኃላፊነታችንን ስንወጣ እንደዚህ አይነት ነገሮች ደግሞ በጣም ኢንከሬጅ ያደርጉናል። እንዳልኳችሁ እንደዚህች አይነት ያለችን ሚስት ዛሬ ያወራናትን አይነት ሰሚሲቭ ሚስት ለመውደድ ምን ይቸግራል ወንድሞቼ? ትላንትና እንዳወራነው አይነት የሆነን ባል ለዛ ባል ሰሚት ማድረግ ምን ይሆናል? ክርስቶስ እንደወደደ የሚወድ ለገዛ ሰውነቱ እንደሚያደርገው ጥንቃቄ የሚያደርግ መስዋዕት የሚከፍል አንቺ እንድትሆኚ የሚፈልገውን ነገር እስክትሆኚ ድረስ ብዙ ርቀት የሚሄድን ባል ሰሚት ማድረግ፣ ለሱ መገዛት፣ ለሱ መታዘዝ፣ እሱ ኮንፊደንት እንዲሆን ወንድ እንዲሆን እግዚአብሔር የሰጠውን የወንድነት ኃላፊነቱን እንዲወጣ በመስሪያ ቤቱ በንግድ ቦታው ደስተኛ ሆኖ እንዲኖር ቤቱ እንዲናፍቀው የምታደርጊ አይነት ሚስት ስትሆኚ ያንን ነው ኢንዳይሬክትሊ ኢንከሬጅ የምታደርጊው። መቼም በክርስቶስ በኩል ያው ፐርፌክት ሊደርሺፕ ፐርፌክት ፍቅር አይደል ያየ ነው። እግዚአብሔር ፍቅር ማለት እግዚአብሔር እኛን እንደወደደን ነው እንደተባለው በሱ በኩል ምንም ጎሎ አያውቅም። ቤተክርስቲያን እውነተኛ መገዛትን ስትገዛ የክርስቲያን ህይወት እንዴት ፍሎሪሽ እንደሚያደርግ ታውቁታላችሁ። ስለዚህ ትዳራችን በእነዚህ ሁለት ነገሮች ባሎችን በዛ ፍቅር ስንገለጥ፣ ሚስቶችን በዚህ አይነት መታዘዝ ስንገለጥ፣ ለባሎቻችን ሩም ስንሰጥ፣ ቤታቸውን እንዲመሩ ስንፈቅድ፣ በልጆቻችን ፊት ስናከብራቸው፣ የቤቱ መሪ እነሱ እንደሆኑ እንዲሰማቸው ስናደርጋቸው፣ ቅድም እንዳልነው ማለት ነው ጠቢብ ሴት ቤቷን ትሰራለች እንደተባለው ቤትሽን በዚህ አይነት ዊዝደም በዚህ አይነት ልባምነት መግዛት መገንባት ትችያለሽ። ካልሆነስ ግን በዚህ አይነት ሰሚሽን ውስጥ ካልኖረችስ ግን ሴት በገዛ እጇ ቤቷን ታፈርሳለች የተባለችው ቂል ወይም ሞኝ ወይም ተላላ ሴት ማለት እሷ ሴት ነች። ስለዚህ እግዚአብሔር ሁላችንንም እንዲረዳን እየጸለይን ኃላፊነቶቻችንን እንድንወጣ ጌታ ይርዳን። ያንዳችን ኃላፊነታችንን መወጣት ሌላኛችንንም ደግሞ የሚያግዘን ይሆናል ማለት ነው። ስለዚህ በስተቶቻችን እየተደጋገፍን እየተራረምን እየተነጋገረን እንድንሄድ ጌታ ይርዳን። ጊዜያችንን እንድንጠቀም እዚህ ላይ እናንሳና አይ ቲንክ ቀጣይ ስላይዳችን የባልና ሚስት ተግባቦት ነው። ሞስት ፕሮባብሊ ነገ ምን ጀምሮ ይመስለኛል። የዛሬው ላይ ነገም ሰሞኑን ትላንትም ከትላንት ወዲያም ባነሳው ነው ላይ ጥያቄ ካላችሁ ከናንተ ሐሳብ ውሰድና እንቀጥላለን። ተባረኩ። እግዚአብሔር አምላክ የተባረከ ይሁን። ታዲያ እግዚአብሔር ሲባርክ ምናልባት ባለፈው አንድ ጥያቄ ያደረ ነበረ። እሺ እሷ ካለች እሷን መጀመሪያ ማስቀደምና ከሌለ ግን በእጅ በማውጣት ጥያቄ መጠየቅ ይቻላል። ሙሌ እሷ ጥያቄ ከንከናለች ማለት ነው። አይ ልጅቷ ታዝናኛለች። መጠየቅ ፈልጋ ስለነበር አሳዝናኝ ነው። አይ ነው ያን ቀንም አንተ ስላስቆምካትና አይ አንደርስታንድ። በቃ እሷ ከሌለችም እናንተ ጠይቃችኋትም ጥያቄውን ሼር ማድረግም እንችላለን። ኢንኬዝ ነገም ከነገ ወዲያም ስላለን ዛሬ ካለች እሷ ታንሳለን። አበዛሽ እንሻለ አበዛሽ። ስለዚህ በቃ እሷ እንዳለች ትሆንና ሌላ ጥያቄ ያላችሁ እጅ በማንሳት መጠየቅ ይቻላል። ጌታ ይባርካችሁ። የእናንተ ነው። የእናንተ ነው። መጠየቅ ትችላላችሁ። አሁን የጥያቄ ሰዓታችን ነው። መጠየቅ ይቻላል።
እየጠበቅናችሁ ጥያቄ ያላችሁ እሺ ሪቺ እሺ ሙሌ ተባረክ። አገልጋይ ዳግማዊ በጣም ተባረክ፣ ጸጋ ይብዛልህ። ዛሬ ደግሞ ያው ለሴቶች ነው በጣም ደስ የሚል ትምህርት የተማርነውና በጣም ደስ ብሎኛል። ብዙ ነገር ነው የቀረልኝ። ስለመገዛት ቀደም እያነሳክ አብዛኛውን ጊዜ እኛ ሴቶች የመገዛት ችግር ያለብን አይመስለኝም። አብዛኛው ሴቶች እና እንደ መጽሐፍ ቅዱስ እንገዛለን። የሴቶች ባህሪ እንኳን ከሚያፈቅሩት ባል ጋር ቀርቶ ከማይወዱት ሰው ጋር የመኖር እንትን አላቸው፣ ጥበብ አላቸው ሴቶች በቃ ይችሉበታልና በመጽሐፍ ቅዱስ ላይ አይተህ ከሆነ የናባል ሚስት አቢጌል በመጽሐፍ ቅዱስ ላይ ባሏ በጣም የማይታዘዝ ሰው ነው፣ ግን እስከ መጨረሻው ድረስ አቢጌል ከባሏ ጋር ነበረች። ሰነፍ ነው የሚለው ሙሉ ስንፍና ያለበት ሰው ነው በትዳሩ ላይ ሰውየው የሚታወቀው በዚህ ነውና አቢጌል ግን እስከ መጨረሻው ድረስ እግዚአብሔር እስኪወስደው እስከ ሞት ድረስ ተገዝታ ከሱ ጋር ስትኖር ነበረ እና ብዙ ጊዜ ችግር ያለብን አይመስለኝም ብዬ አስባለሁ እንደኔ እና እንደ ጥያቄ ሳይሆን በቃ ሴቶች በብዛት እንችላለን እንደማለት እንኳን ከምናፈቅረው ከማናፈቅረው ሰው ጋር የመቻል ባህሪ አለ። እኔ ደግሞ ባይብል ላይ ያለ ነውና በዚህ አጋጣሚ ሴቶችን ላበረታታ ነው። ተባረክልኝ። እግዚአብሔር ይመስገን። ተባረክ። ያው በኋላ ሀሳብ ሰጣለሁ። በጣም ጥያቄ ውስጥ የለውም ብዬ ነው። እንደዛ ቢሆንልን ጥሩ ነበረ፣ ግን ፕራክቲካሊ ብዙ አቡካ በተለይ ክርስቲያኖች አካባቢ የምናየው እንደዛ አይደለም። አነሳለሁ በኋላ። እሺ
መጀመሪያ ጽቤ ቀጥሎ ሳራ የሚባለው ላይ ለመጨመር ሁለቱም በጣም ከባድ ነገሮች ናቸው፣ ግን they have to coexist አንዱ ያለ አንዱ ደግሞ አይሆንም። ስለዚህ የትኛው ይቅደም ማለት ሚስት ከተወደደች መገዛት አይከብዳትም፣ ባል ከተገዙለት መውደድ አይከብደውም የሚል ፎርሙላ ያለው ነገር ይመስላል። የትኛው ይቅደም ማን ሊዱን ይውሰድ የሚለው ቢነገረን። ሳራ እንዴት አመሻችሁ ቅዱሳን? መምህር ዳጊ በጣም አመሰግናለሁ። በብዙ ነገር ተምሬበታለሁኝ ዛሬ። ያው ብዙ ጊዜ በትዳር ብኖርም ሁሌም ትምህርት አለ። ሁሌ አዲስ ነገር በመኖር የምንማራቸው ነገሮች አሉ። ከሌሎች ኤክስፒሪየንስ ደግሞ የምናገኛቸው እውቀቶች አሉ። ነገር ግን አሁን እዚህ ጋር እንደ ጥያቄ ሆኖ የመጣብኝ አዎ ባል የቤት ራስ ነው፣ ሚስትም ደግሞ ዘውድ ናት እና መገዛት አለባት የሚል ቅድም ላይ የተሰጠው እንትን ላይ ባይ ኤኒ ሚንስ ሪስክ እንኳ የሚወስድ ነገር ወይም ደግሞ ሪስክ ውስጥ እንኳ የሚያስገባ ሁኔታ ላይ እንኳ ቢሆን ሚስቶች የባሎቻቸውን ዲሲሽን አት ዘ ኢንድ አክሴፕት ማድረግ አለባቸው የሚል እዚህ ጋር ካልተሳሳትኩኝ ይችን መልእክት ብያለሁኝ እና እንደ አሁን እኔ አንድ እንደ እናት አንድ እንደ ሚስት ነገሮችን የማይባቸው ነገሮች ዋይዝሊ የምከፍለውን እኔ ብቻ አይደለሁም፣ ልጆቼ አሉ፣ ቤተሰቡ እሱም አለ፣ የባለቤቴም አለ። የምንከፍለውን ዋጋ አይቼ ለዛ ነገር ኔጌቲቭ ፓርቱ ካመዘነ ያንን ነገር ለመቀበል ኢቭን ብዙ ነገር ዲስከሽን ብናደርግም ቁጭ ብለን ብናወራም አክሴፕት ማላደርጋቸው ነገሮች ይመጣሉ። ያንን ነገሮች ምንድነው እሱን ከባልነት ከራስነት ካለመቀበል ጉዳይ ሳይሆን ሪስኪው መጦ ቤተሰቤ ላይ ችግር እንዳይፈጥር በሚል ፕሮቴክሽን ነው እና ይሄንን በእግዚአብሔር ሐሳብ ወይም ደግሞ በአንተ ባለህ ኤክስፒሪየንስ ይሄንን እንዴት ብሎ ነው ማስታረቅ የሚችለው? ማለት ይሄ እኔ የማየው ፋሚሊ ፕሮቴክሽን በሚለው ነው እንጂ ካለመገዛት ጋር ብዬ አይደለም ራሴ አክሴፕት የምለው እና ይሄኛው እንዴት ነው ሊሆን የሚችለው የሚለውን ጥያቄ ነው። አመሰግናለሁ። ሳርዬ ተባረኪ። ዮናስ እና ከዛ ከዮናስ በኋላ ታሜ፣ ከዛ ወደ አስተማሪያችን እንሄዳለን። እሺ ሙሌ ዳክ ነኝ። ዳክ እሺ የኔ ጥያቄ ምንድነው ያው ከሁላችሁም ጋር የተያያዘ ነው። ባል ሚስቱን ይውደድ በዋናኝነት፣ ከዛ ደግሞ ሴት ትገዛ ነው እና እሱ አይዲያል ነው። እግዚአብሔርም ክቡር ነው ያለው ትዳር ተቋም ላይ ይሄ እንደ ፕሪንሲፕል እንወስደዋለን። ግን አንዳንዴ አሁን ለምሳሌ እንዳልከው ድርሻዋ ነው እንጂ ባሌ ስለሚወደኝ አይደለም ምገዛለት፣ ይሄ የተሰጠኝ ድርሻ ነው ስለዚህ ይገዛለሁ። ወይ ባልም ደግሞ ሪጋርድለስ ኦፍ የሚስቱን መውደድ አለበት ነው እኔ እንደገባኝ ከሆነና ግን አንዳንዴ እንደዚህ ሲፈጠር ባል አሁን ለምሳሌ ይሄን ነገሮች ሚስት ለምሳሌ ከባል ይሄን ነገር ሳታይ ልታደርግ ትችላለች። ለምሳሌ ሊደርሺፕ ላታይበት ትችላለች። ሜቢ በፋይናንስ ብኩን ሊሆን ይችላል። ሜቢ ልጆች በማሳደግ አቴንሽን ማይሰጥ ሰው ሊሆን ይችላል። በዛ ፕሮሰስ ውስጥ ሚስት ቴክ ኦቨር ታደርጋለች ይሄን ቦታ እና ይሄ ደግሞ ምን ያደርጋል? ቀስ እያለ ልቧ ውስጥ
የመሻከር ተስፋ የመቁረጥ ነገሮች ይፈጠራሉ እየተገዛችን ቢሆን ማለት ነው። እና ይሄንን እንዴት ነው አድሬስ የምታደርጉት? ማለት በቃ መጽሐፍ ቅዱስ ብሏል በዚህ ምክንያት ቀጥሉ ለውጥ እስከምታዩ ድረስ ባሎቻችሁ ይቀየራሉ ነው ወይስ እንዴት ነው? ይሄንን የእሷን አሁን ኢሞሽናል ስታቢሊቲ አለ፣ ሜንታል ስታቢሊቲ አለ ትሩ ዘ ፕሮሰስ እሷም የተጎዳች የመጠማት ሪያሊቲው ያ ነው ማለት ደስ የሚለው ሪሌሽንሽፕ ያንን ባልን ወይ ሚስትን ደስ እንደሚያሰኘው ሁሉ እንደሚታየው ሁሉ ደስ የማይለውም ሪሌሽንሽፕ ኢት ሪፍሌክትስ እና እንዴት ነው ይሄንን ካውንስል የምታደርጉት ስታደርጉ ከሚስት አንጻርም ከባልም አንጻር መጽሐፍ ቅዱስ እንደሚለው እየሄዱ የሚለው ጥያቄ ቴንክ ዩ ጨርሻል። ኦኬ ዳግዬ ጌታ ሲባርክሽ ሌላ አንድ ጥያቄ ከሌለ ወደ ዳግም ነው የምወስዳችሁ። ሌላ ጥያቄ የለ? እሺ እኔ አይታየኝም። ስለዚህ ዳግም መመለስ ይችላል። ያው እጃችሁን ያወጣችሁ አውርዱት እንትናችሁ ወይ ቡክ አውርደው። ቴንክ ዩ በጣም ቴንክ ዩ። ጥሩ ሀሳቦች ናቸው። ያው ቅድም አይ ቲንክ የጌታነሽ ነች መጀመሪያ ላይ ያነሳችው እህታችን እንዳለችው ሴቶች ያው ከወደዱና ሰሚት ለማድረግ ፈቃደኛ ከሆኑ ለማድረግ የሚቸገሩ አይደሉም የሚለውን እኔም ወስዳለሁ። ግን ብዙ ጊዜ ደግሞ ያን ፈቃደኝነት ሳይኖር ደግሞ ብዙ ጊዜ ይታያልና እሷም ምሳሌ እንዳረገቻት እንዳብያ ወይም ቅድም እንዳነሳናቸው መጽሐፍ ቅዱስ ላይ እንዳሉት ሐዋርያው ጴጥሮስም እንዳነሳቸው አይነት እናቶችን ምሳሌ አድርገው የሚኖሩ ሴቶች ከሆኑ እሰየው ነው። በጣም በጣም ደስ ይላል። እንግዲህ ትላንትናም ከመጀመሪያም ስንጀምር ጀምሮ እንደ ጠቅለል ያለ መልስ ለመስጠት ነው። ትዳር በአንድ ሰው ብቻ የሚገነባ ነገር አይደለም። አሁን አንድ ሰው ብቻውን የሚፈጥረው ተአምር የለውም። ግን የአንዱ ሰው መሸነፍ የአንዱ ሰው አሁን ያወራናቸውን ፕሪንሲፕል እና የራሱን ድርሻ መወጣት ግን የሚፈጥረው ደግሞ የሚሰራው ስራ ደግሞ አለው። የመጀመሪያው በዋናነት የኛ ኃላፊነት ላይ ማተኮር አለብን የሚለውን በጣም መውሰድ አለብን ብዬ አምናለሁ። የኛን ድርሻ ስንወጣ ቅድም ያልኩት ነው። ትዳራችን ተገፍተን የገባንበት ተገደን የገባንበት አይደለም። በአብዛኛው እንደዚህ አይነት ትዳሮች አሉ። በግድ የተገቡ በጠለፋ በአሬንጅመንት በምናምን የተገቡ ወይም በተለያየ የኑሮ ጫና ሰዎች ወደ ተለያዩ ትዳሮች ሊገቡ ይችላሉ። እነሱ ትዳሩ ራሱ ቶክሲክ እንዳይሆን በጣም ጥንቃቄ ስለሚፈልግ ግን መደበኛ በምንለው እኛ እዚህ ያወራንበት ባለ ነው ክርስቲያናዊ ቤተሰብ ውስጥ ግን አብዛኛው ሰው ወደ ትዳር የሚገባው ተፈላልጎ ነው የሚገባው። ሁሌ የምለው ነገር አለኝ እኔ የወደቁ ሰዎችን ስታዩ የደከሙ ሰዎችን ስታዩ መድከም ፈልገው አይደለም የሚደክሙት። መውደቅ ፈልግ ማለት ማንም ሰው መውደቅ ፈልጎ አይወድቅም። ኬሪየሩ እንዲበላሽ ፈልጎ ኬሪየሩ አይበላሽም። ሰው ቢዝነሱ እንዲበላሽ ፈልጎ አይደለም የሚበላሽበት። አገልግሎቱ እንዲበላሽበት ፈልጎ አይደለም ሰው አገልግሎቱ የሚበላሽበት። የትኛውም ሰው ሁሉ ጊዜ ጥሩ ለመሆን የተሻለ ለመሆን ይፈልጋል። ስለዚህ ሌላ ስፒሪቹዋል ተጽዕኖ ሌላ ተጽዕኖችን ከሌሉበት በስተቀር ማለት ነው። ስለዚህ በጤናማ መልኩ ወደ ትዳር የመጡ ባልና ሚስት በቋሚነት የምናስበው ሁለቱም የተሻለ ትዳር እንዲኖራቸው ይፈልጋሉ። ስለዚህ እነዚህ ሁለት ተጋቢዎች የራሳቸው ኃላፊነት ላይ አተኩረው ሲንቀሳቀሱ ኮምፕሊመንት የሚደራረጉ ይሆናሉ። ቅድም እንዳልነው እግዚአብሔር መጀመሪያ ወደ ፈጠረው ዘፍጥረት ላይ ወደ ተናገረው እግዚአብሔር ሰውን ልጅ ትዳርን ጋብቻን ወደ ፈለገበት የመጀመሪያው ምዕራፍ ላይ ወስዳቸዋል። ስለዚህ በጋብቻቸው ጥሩ ምሳሌ መሆን ይችላሉ። ስለዚህ እኔ በጣም ያስፈልጋል ብዬ ማስበው የኛ ኃላፊነት ላይ ማተኮር ነው። ግን አሁን የተነሱትን አንዳንድ ጥያቄዎች አድሬስ ለማድረግ ልሞክር። በስጋ ይሄንን ማድረግ አይከብድሞ? ይከብዳል በጣም ማለት ያው ክርስትና ትላንትናም ስናነሳ ነበረ። ክርስትና ቀላል ህይወት አይደለም። ክርስትና ሲጀምርም ቀላል አይደለም፣ ሲያልቅም ቀላል አይደለም። ክርስቶስ በመስቀል ላይ የከፈለውን ዋጋ ስናይ ክርስቶስ እግዚአብሔር የተናገረለትን የመጣለትን ኮሚትመንት ለመፈጸም ሲያስብ ዮሐንስ ወንጌል ላይ ያለው የተገለጸበት መንገድ በተለይ በጣም ልቤን ይነካኛል። እና ጌታ ይሄ በጣም ጊዜው ሲያስጨንቀው
ወደ መጨረሻ ጽዋውን ሊጠጣ በደረሰ ጊዜ ይህ ነገር ከሱ እንዲያልፍ ፈልጎ ነበር እንደምታውቀው ሁላችንም እንደምናውቀው እና መጨረሻ ላይ ይህ ነገር ከኔ ይለፍ እያለ ግን ምን ይላል? አይ የመጣሁት በቃ ለዚህ ነው ይላል ክርስቶስ ራሱ። ስለዚህ በቃ ይሄንን የመጨረሻውን ጽዋ ልጠጣ ይገባኛል አለና መልአክ አበረታው ይላል እና የእግዚአብሔርን ሐሳብና ዓላማ በምድር ላይ መኖር የሰማይን ፈቃድ የሌላ ፈቃድ ባለበት ምድር ላይ መኖር ቀላል ነገር አይደለም። ስለዚህ ይሄንን ነገር ስላችሁ ማለት ትላንትም እንዳልኩት ነው፣ ሲወራ እንደሚቀለው ሲኖር አይቀልም። ስለዚህ የትኛውም የክርስትና ፕሪንሲፕል ለመኖር ከባድ ነው፣ ግን የሚከፈለውን ዋጋ ከፍለን ደግሞ ክርስቲያኖች መኖር አለብን። ተግባቦት ላይ ስናነሳ ስለ መንፈሳዊ ተግባቦት እናነሳለን፣ እዛ ላይ የተወሰኑ ሐሳቦችን እንጨምራለሁ። ግን ባልና ሚስት የመጀመሪያ ቅድም እንዳልኩት ይሄ ግንኙነት ከሰብአዊ ግንኙነት ነው እንጂ የማይበልጠው ቅድሚያ የሚሰጠው ደግሞ መለኮታዊ ግንኙነት አለው ሰው። እኔ በግሌ ከእግዚአብሔር ጋር ያለ ግንኙነት አለ፣ ሚስቴ ከእግዚአብሔር ጋር ያላት ግንኙነት አለ። ስለዚህ ይሄ ከኛም ትዳር ቅድሚያ የሚሰጠው ግንኙነት ነው ማለት ነው። ስለዚህ የኔ ኮሚትመንት መጀመሪያ ለሰብሊ ከመሆኑ በፊት ለእግዚአብሔር ነው። ትላንት ያወራሁትን ያልኩትን ነገር እኔ ስኖር እግዚአብሔር ነገ ሲጠይቀኝ ከሚስት ጋር እንዴት ሆንክ እንደ ባል እንዴት ኖርክ ሲለኝ በፊቱ ማፈር ስለማልፈልግ ጭምር ነው እኔ ትላንት እንደዛ ምኖረው። በጣም ከባድ ሊሆን ቢችልም ያንን ማድረግ ስላለብን ማለት ስለዚህ ነው የኛ ኮሚትመንት የኛ መሰጠት ያስፈልጋል። እግዚአብሔር በዛ ስለሚረዳን እኛ ፈልገን መፈለግንም ማድረግንም በእኛ የሚሰራ እሱ ነው ይላልና ይሄንን መንፈሳዊ ቅናት ይሄንን እውነተኛ ነገር ይዘን ስንንቀሳቀስ የእግዚአብሔር መንፈስ አብሮን ይሆናል ብዬ አስባለሁና ልክ ሌላው ጸሎት እንደሚያታግለን የእግዚአብሔርን ቃል ማንበብ እንደሚያታግለን የቅድስና ህይወት እንደሚያታግለን ይሄኛውም ሊያታግለን ይችላል። ግን ይሄኛው እንደው ምን የምለው ሉብሪኬት የሚያደርገው ነገር አለው ማለት ፍሪክሽኑ በተለይ ቀደም እንዳልነው ኮምፕሊመንት የሚደራረግ ሲሆን ልክ እኔ ሚስቴን አንኮንዲሽናሊ እየወደድኩ እየተጋው ሲሄድ ሚስቴ የምታሳየኝ አክብሮት ሚስቴ የምታሳየኝ መገዛት ደግሞ ለኔ ኢነርጂ ይሰጠኛል ማለት ነው። ስለዚህ ከእግዚአብሔር መንፈስ በተጨማሪ ይሄኛው ይረዳናል። በጌታ መንፈስ ነው፣ ግን የኛን ኮሚትመንትና ዋጋ መክፈል ደግሞ ይፈልጋል። ልክ ክርስቶስ እንደጨከነው ጌታ ሆይ ከብዶኛል ይሄ ነገር ጸጋ ይብዛልኝ ማለት ሊጠይቅ ይችላል ማለት ነው። ግን የኛ ኮሚትመንት ላይ አተኩረን መሄድ ያስፈልገናል ብዬ አስባለሁ። ቅድም እንደተባለው አሁን አንዳንድ ቶክሲክ የሆኑ ሪሌሽንሺፖች አሉ። በቃ ምን ዲናይ ማናደርጋቸው ካውንስሊንግ የሚያስፈልጋቸው ትሪትመንት የሚያስፈልጋቸው ሕክምና የሚያስፈልጋቸው ሪሌሽንሺፖች አሉ። አሁን ስናወራ ጤናማ በሆነ ቤተሰብ ውስጥ የምናደርገውን ነገር ነው እያወራን ያለ ነው። አሁን የባል የመጨረሻ ቃል መሆን አለበት ስንል መንፈሳዊ ነገርን የሚጻረር ሲሆን የቤተሰቡን ዌልቢንግ አደጋ ላይ የሚጥል ነገር ሲሆን በደንብ መነጋገር ያስፈልጋል። ከኛ መነጋገር ማለፍ ካለበት ፓስተሮቻችንን፣ አገልጋዮቻችንን፣ ካውንስለሮቻችንን ደግሞ ትዳራችን መሀል አምጥተን ፊክስ ማድረግንም ሊጨምር ይችላል። ግን ብዙ ጊዜ የኛ ፐርስፔክቲቭ ወይም በትዳሩ ላይ የተለየ ዳሜጅ የማያደርስ ማለት አንዳንድ ጊዜ ብንተወውም ችግር የሌለው የኔ ሐሳብ ይጽና ከሚል ነገር ካልሆነ በስተቀር የተለየ ዳሜጅ የማያደርስ ነገር ከሆነ ሪስክ መውሰድ አለብን። እኔ አንዳንድ ጊዜ የተወሰነ ኮስታቸው አነስ ያሉ ነገሮች ከሆኑ እንደ ፋሚሊ የሚያደርሱብን ዳሜጅ እህታችን እንዳነሳቸው ልጆች ላይ የሚያደርሰው ዳሜጅ በጣም ከፍተኛ ካልሆነና ልንመልሰው ማንችል ካልሆነ ለባላችን ያንን ፈቃድ እያሳየን ነገሩ ደግሞ ሲበላሽ መልሶ የማስተካከል ጉልበት ስለሚሰጠን ሌላ ጊዜ ሐሳባችን እንዲሰማ አቅም ይፈጥር ስለሆነ እንደዚህ አይነት ነገሮችን ማድረግ ይኖርብናል። ይሄ በትዳራችን ብቻ ሳይሆን በተለያየ ሪሌሽንሺፖች ውስጥ የምናደርገው ስለሆነ ግን ይሄ ቶክሲክ የሆነና በጣም መንፈሳዊ የሆነውን ነገር የሚነካ እንዳይሆን መጠንቀቅ ያስፈልጋል። ስለዚህ ከጌታ ጋር ያለንን ግንኙነት የሚያበላሽ መንፈሳዊ ነገርን የሚረብሽ ቤተሰቡንም አደጋ ላይ የሚጥል ሲሆን እንዳልኩት ሰዎችንም መጨመር ካስፈለገና ትሪት ማድረግ ካስፈለገ ማድረስ ያስፈልጋል የሚለውን ነገር ማሰብ ያስፈልጋል። አንኮንዲሽናልነቱ በቃ ጌታ የወደደንና የጠራን አሁን ቅድም ያልኩት ነው። ይሄ ህይወት አሁን ስለ ጋብቻ እያወራን ስለሆነ ነው እንጂ ለምሳሌ እናንተ በቤተ ክርስቲያን አጥንታችሁትም ሊሆን ይችላል ወደ ለወደፊትም በጋራም ካጠናችሁት አንደኛ ዮሐንስን ስናጠና ምንድነው የሚሰማል?
ምንድነው አንደኛ ዮሐንስ የሚነግረን? ስለ ፍቅር ሰዎችን ስለመውደድ የሚነግረን ነገር እኮ አሁን ሰሞኑን ትላንት ካወራነው ነገር ብዙ የራቀ ነገር አይደለም የሚነግረን። ጠላቶቻችንን ልንወድበት ስለሚገባው ልክ እንደ ክርስቲያን የኛ ህይወት የተጠራንበት ነገር ቀላል ህይወት አይደለም። ስለዚህ አንኮንዲሽናልነቱ አለ የሁለቱም ማለት ነው። ስለዚህ በጣም ሪሌሽንሺፑ ግን አቢዩሲቭ ሲሆን ነገሩ መንፈሳዊ ነገርን እየረበሸ ሲሆን እንዳልኩት ትሪትመንት ህክምና ስለሚፈልገው ሲሪየስሊ መነጋገር ካውንስሊንግ መፈለግ ደግሞ ያስፈልገዋል። ምክንያቱም በቀላሉ ልንፈታቸው የምንችላቸው ችግሮች ቂም፣ ጥላቻ ውስጣችን ዴቨሎፕ አድርገው ከመንፈሳዊነትም እንዳያስወጡን ጥንቃቄ ስለሚፈልጉ በዛ ብናያቸው ብዬ አስባለሁ። ጹብ ያነሳቸው እንግዲህ የትኛው ነው መቅደም ያለበት? ለባል መቅደም ያለበት መውደዱ ነው። ስለዚህ ባል በቃ ምንም ኮንዲሽን አያስፈልገውም። ባል ከመውደድ ነው የሚጀምረው። አንደኛ መሪ ነው ስንል ባል ከዛ መነሳት አለበት። ከባልየው ይሄ በጣም ኤክስፔክትድ ነው። ከሚስትየው አንግል ደግሞ ስንነሳ ያው መገዛቷ ነው መቅደም ያለበት። ባሏን ልትጠብቀው አይገባትም። ስለዚህ ሰርክሉ ጫፉን ለማግኘት ቢያስቸግርም ከሁለቱ ፐርስፔክቲቭ ግን እንደዛ ልናየው እንችላለን። ያው አንዳንድ ነገሮች የት ጋር ተጀምረው የት ጋር ያልቃሉ ነው። ግን ባል መቼም ብዙ ጊዜ በአብዛኛው ሪሌሽንሺፕ ውስጥ ኢኒሺዬሽን የሚወስደው ባል ስለሆነ ፍቅሩንም በመግለጽ አይደል፣ በማስቸገር በመጠየቅ ጌታ ሰጥቶኛል አንቺን ብሎ በመውሰድ እህቶችም እንደዛ ያደረጉበት ሁኔታ ቢኖርም እዚህ መካከል ሊኖር ይችላል። ግን በአብዛኛው ወንዶች ስለሆኑ ያንን ነገር ካልቲቬት እያደረጉ መሄድ ማለት ነው። ያኛው የተጀመረበትን ግለት በቀደም እንዳነሳ ነው። ፍቅር በፍቅር ነው ብዙ ትዳር የተጀመረው። እኔ ትዳር ጥንቃቄ የሚፈልገው ምለው ለምሳሌ ሚስቶቻቸውን የገደሉ ባሎቻቸውን የገደሉ ሰዎች እኮ በዜና ሰምተናል አይደለም? ማለት ብዙዎቹ ከመጀመሪያው ሚስታቸውን ለመግደል ያገቡ ሰዎች አይመስሉኝም። እኔ ልክ እንደኛው ካላይ አንዳንዶቹ ግን ያ ግለት ጠፍቶ ከዛ መቃቃሩ በስቶ አይደለ መጠላላቱ በስቶ ነገሩ ከሮ ነው ወደዛ ሌቭል የመጡት። ስለዚህ የትኛውም ሰው ፖቴንሻሊ ወደዛ ሌቭል ሊመጣ ይችላል። የትኛውም ሪሌሽንሺፕ በጣም በፍቅር ስለተጀመረ ሳይቀዘቅዝ ይሄዳል ማለት አይደለም። ስለዚህ ይሄኛው ስራ በደንብ የሚፈልግ ነገር እንደሆነ መረዳትና ማየት ያስፈልጋል። ስለዚህ ከባል አንጻር ከመውደድ ጀምር፣ ከሚስት አንጻር ደግሞ ከመገዛት ጀምር። ባልሽን አትጠብቂው። ያንቺ መገዛት ሞር እንዲወድሽ እንዲያከብርሽ ያንን አንኮንዲሽናል ፍቅር እንዲሰጥሽ ይረዳዋል። ምክንያቱም ክርስቲያን በተለይ የሆናችሁ ባልና ሚስቶች ጌታን ማስደሰት ትፈልጋላችሁ ብዬ አስባለሁ። ስለዚህ ጌታ የሚደሰተው ባልሽ በሚያደርግልሽ ነገር ላይ ተንተርሰሽ ስትመልሽለት ሳይሆን ጌታ ያዘዘሽን ነገር ጌታ ሆይ አንተ እንደዚህ ብለኸኛል ስለዚህ ይሄን አረጋለሁ ስትይ ጌታ ደስ ይለዋል። አንተም ጌታ በአንተ ህይወት ደስ የሚሰኘው አንተ እንደወደድከኝ እኔ ደግሞ ሚስቴን ወዳታለሁ ብለ አክት ስታረግ ነው። ስለዚህ ከሁለቱ ፐርስፔክቲቭ ካየነው የሚስት ከመገዛት የባል ከመውደድ ይጀምራል። ግን አጠቃላይ ካየነው ግን ይሄ እንቁላል ነው ወይስ ዶሮ ነው የሚቀድመው አይነት ይመጣል። እንቁላል ኬት መጣ ዶሮ ኬት መጣ ምንለው ይሆንና ያው ጫፉን ማናገኘው አይነት ሰርክል ይሆናል አንዳንድ ጊዜ። ግን ከፐርስፔክቲቭ አንግል ካየነው ግን ላንቺ ከመገዛት ነው መጀመሪያ ያለበት። ፕራዮሪቲሽም እሱ ነው፣ ፎከስሽም መሆን ያለበት እሱ ነው። አንቺ እሱ ላይ ፎከስ ካረግሽ ፍቅሩ ይመጣል ብዬ አስባለሁ። ባልም ፎከሱ እዛ ላይ ከሆነ ይመጣል ብዬ አስባለሁ። አይ ቲንክ አድሬስ ለማድረግ የሞከርኩ ይመስለኛል። ካላረኩኝ እመለሳለሁ። የዳክ ጥያቄ ምን አልሽኝ? የጹብ የዳክ ጥያቄ የትኛው ጥያቄ ነው? ሶሪ መጨረሻ ላይ የተጠየቀ ጥያቄ ነበር። መጸጋ የጠየቀችው ሚስ አድርጌው ይሆን ካለች አንዴ ትንሽ ብታስታውሳል። አልመለስኩትም። አዎ ማለት እነዛ የሚገዙ ሴቶች ከባሎቻቸው የሚጠበቀውን ነገር ሳያደርጉ ግን ሚስቶች እንደተባለው እንደቃሉ የሚገዙ ሴቶች ግን through the process ከጊዜ በኋላ
የሚከብድባቸው በልባቸው ቅራኔ የሚፈጥር ከጊዜ በኋላ ኢሞሽናልም ሜንታልም ስታቢሊቲ የሚጓደልባቸውን ሴቶች ወይም ደግሞ ወንዶች እንዴት ነው አፕሮች የምታደርጓቸው? ይቀጥሉ ወይ እንደ ቃሉ ይቀጥሉ ማለት እስኪቀየሩ ድረስ ይቀጥሉ ነው ወይስ አገኘሁሽ? ልመልስሽ በጄኔራል እንትን ውስጥ አድሬስ እንዳደረኩት ስላሰብኩ ነው። ምንድነው ልክ በጤንነት ልናስበው እንችላለን። ይሄን ማለት የሰው ልጅ ሊታመም ይችላል፣ ማንኛውም ሰው እንደሚታመመው። ሲታመም የመጀመሪያ እርምጃው የሚሆነው ሐኪም ቤት መሄድ መቼም አይሆንም አይደለ? ራሱን ቤት ውስጥ ትሪት ማድረግ ይጀምራል አይደለ? በሚችላቸው መንገዶች እረፍት ያደርጋል፣ ይታከማል፣ ይታገላል። ነገሩ እየከበደበት ሲሄድ ደግሞ ወደ ሕክምና ይሄዳል። ወደ ሕክምናም ከሄደ በኋላ ደግሞ ነገሩ እየከበደ ከሄደ አይደል ስፔሻሊስት እየፈለገ ሰብ ስፔሻሊስት እየፈለገ አይደል ጥሩ ሕክምና አለበት የሚባል ሀገር እየሄደ ደግሞ ይታከማል። ልክ እንደዛው ትዳርም እንደዛው ነው። አሁን ይሄኛውን ነገር አንደኛው ሳይድ ብቻ እያደረገው ሌላኛው ሰው እየተጎዳና አቢዩዝ እየተደረገ መሄድ ከሆነ ያ ሰው ደግሞ ጸንቶ በምሳሌነት ራሱን ከማሳየት ይልቅ አሁን ወዳልነው ኢሞሽናል ኢንስታቢሊቲ ወደ ፊዚካል አቢዩዝ ወይም ወደ ሌላ ጉዳቶች እየሄደ ከሄደ ይሄ ሕክምና የሚያስፈልገው ሪሌሽንሺፕ ነው ማለት ነው። ስለዚህ ይሄኛውን በጸሎት የሚያግዙ ሰዎች፣ በምክር የሚያግዙ ሰዎች፣ በተግሳጽ የሚያግዙ ሰዎች፣ በተለይ እንደዚህ ደግሞ የክርስቲያን ኮሚኒቲ ሲሆን ደግሞ በቤተ ክርስቲያን ደረጃ ቁጭ ብሎ ዲል ማድረግ ደግሞ ይፈልጋል። ትዳር የመጨረሻ ቶፒክ ላይ ያለን ፍቺ፣ ዳግም ጋብቻ እና የሚሉ ቶፒኮች ላይ እናነሳለን። ሰው ወደ ፍቺ የሚሄደው እንዴት ነው፣ ለምንድን ነው ሚሊቱን ነገሮች ስናነሳ እናነሳለን። ስለዚህ ወደ ፍቺ የሚካሄደው በአንድ ቀን ተነስቶ ሰው ትዳሩን አያፈርስም፣ አይፈታም። ሰው ፍቺ ጋር የሚደርሰው በሂደት ነው። አሁን እህታችን ባልሽው አይነት መንገድ ነገሩ አቢዩሲቭ እየሆነ ሲሄድ ሪሌሽንሺፑ ቶክሲክ ሲሆን ነው ወደዛ የሚካሄደው። ስለዚህ እንደዚህ አይነት ሲምፕተሞች በሚታዩበት ጊዜ እርዳታ መፈለግ፣ ቤተሰብን ማማከር፣ የቅርብ ሰዎችን ማማከር፣ ፓስተሮችን፣ አገልጋዮችን ማማከር በጣም ያስፈልጋል ማለት ነው። በዚህ ፕሮሰስ ውስጥ ሄዶ ነገሩ ሂል የማያደርግ ነገሩ ቅድም እንደተባለው ከአቢዩዝ ጋር ከሌላ ነገር ጋር የሚገናኝ ሲሆን ደግሞ አስፈላጊ እርምጃዎችን እንደ ቤተክርስቲያኒቷ ኮንቴክስት ደግሞ መውሰድ፣ የተለያዩ ነገሮችን ማድረግ ይፈልጋል። እነሱን መጨረሻ ላይ የተወሰኑ ነገሮችን ለማንሳት እሞክራለሁ። ግን እዚህም የቤተክርስቲያን መሪዎች፣ አገልጋዮች ስላሉ እንደሱ አይነቱን ሪኮሜንዴሽን ፓርት ለነሱ ብተው ፕሪፈር አደርጋለሁ። ምክንያቱም በቤተክርስቲያን እንዲህ አይነት ነገሮች ማኔጅ የሚደረጉበት የራሱ ስርዓትና አካሄድ ስላለው እነሱ በዛ መልኩ ማድረግ ስላለባቸው እና ግን አቢዩሲቭ እና ቶክሲክ የሆነ ሪሌሽንሺፕ ከሆነ ሕክምና ነው የሚያስፈልገው። ሌላውንም ሰው ድራግ አድርጎ ወደ ሌላ ነገር ይዞት እንዳይሄድ ማለት ነው። ይሄ ታማኝነት ከማጉደል ጋር ሊገናኝ ይችላል። ሌሎችም አሉ። አሁን እንደተባለው ጤናማ የሆነ ሪሌሽንሺፕ በዚህ ደረጃ አቢዩሲቭ ሊሆን አይችልም። በጣም ኮንቲኒየስሊ አንደኛው ፓርት እየተጎዳ የሚሄድበት ሲሆን ትዳሩ ችግር አለው ማለት ነው። ሕክምና ያስፈልገዋል። ስለዚህ ወደ ባለሙያ ሄዶ መታከም አለበት የሚል ነው የኔ ፖይንት። እግዚአብሔር አምላክ ተባረከ ይሁን። ሌላ አንድ ጥያቄ አለ። ምናልባት ሰዓታችን አልቋል። ካለ ግን አንድ ጥያቄ እናስተናግዳለን። አስተያየትም ካለ አስተያየትም ጥያቄ ካለ ጥሩ፣ ከሌለ ግን የዚህ የባለትዳር ኮሚቴዎች ወደ ኋላ እንድትቀሩ በጌታ ፍቅር እናሳስባለን። አስተያየት ጥያቄ ካለ ግን እባካችሁ ማድረግ ይቻላል። እሺ፣ አስተያየት ጥያቄ ከሌለ መጋቢ ክፍል አለ አለው። መጋቢ በቃ ባርከንና እንጨርሳለን የዛሬ ትምህርታችንን። ነገ በተመሳሳይ ሰዓት እንገናኛለን ማለት ነው። ጌታ ይባርካችሁ። ከፓስተር ጋር እንጸልያለን። እግዚአብሔር አምላክ ሆይ እናመሰግናለን። ይህንን ተቋም ደግሞ በእውቀት ልታድሰው ወደኛ ስለመጣህ፣ ወደዚች አጥቢያ ስለመጣህ እናመሰግናለን። ይህ ትልቅ ተቋም ነው። ጋብቻ ክቡር ነው ብለኸዋል። ክቡር የሆነውን ነገር አክብረን መኖር የምንችልበት ደግሞ ጥበብ፣ እውቀት፣ ማስተዋል እንድትሰጠን ይህ ትምህርት ለጥቅማችን ለለውጥ እንዲሆንልን ያላየነውን አንግል ማየት እንድንችል
እንድትረዳን እንድታግዘን እንጠይቃለን። ይህንን መልእክት ያስተላለፈልንን ወንድማችንን ባርከው ትዳሩ አሁን በጣፈጠው ልክ እየጨመረ እንዲሄድ ምሳሌነቱም እየጨመረ እንዲሄድ እንጸልያለን። እንዳይጎድል ጨምሮ እንዲገለጥ እንጸልያለን። ስለሰጠን መልካም ጊዜ እናመሰግናለን። ክብር ለትልቁ ስም ይሁን። እንወድሃለን። አክብሮታችን ትልቅ ነው። በጌታ በኢየሱስ ክርስቶስ ትልቅ ስም አሜን። ጌታ ኢየሱስ ይባርካችሁ። ተባረኩ።